የተወደዳችሁ ተመልካቾች እንደምን አላችሁ? ይህ ንቁ ፖድካስት ነው። ዛሬ አዲስ ታሪክ ይዘንላችሁ መተናል። ለሊት ላይ ቤት ተንኳኳ። ለሊት ላይ 11 ሰዓት ላይ ማለት ነው። ቤት ተንኳኳ ምናምን። ከዛ ቤት ሲከፍቱ ሁለት ማታቃቸው ሴቶች አሉ። ጧት ስትነሳ አስሯት ከተኛችበት እናቴን አስሯት። ግን በቃ ሴትነትን ይፈልጉታል ወይም ደግሞ ቆንጆ አይፎን ስልክ መያዝ አለበት፣ ትልቅ መቀመጫ ሊኖር ይገባል። ሙዚቃ ለምሳሌ አዎ። ከዛ ሁለቴ መተውት ማለት ነው። ፊቱን ደማ። ከዛ እንዴ ምናምን አለ። ከዛ ራይዱ ቦርሳዬን ቀማኝና በሩን ይሄኛው ከፈተው። ከዛ ወረወሩኝ ማለት ነው። መኪናው እየሄደ ነው የወረወሩኝ። የሚያስገርም የሚያስደንቅ መጨረሻውን ለመገመት በፍጹም የማይቻል አስገራሚ ታሪክ ይዘንላችሁ መተናል። አንተ ነው እኮ የጠፋኝ የሞትከው፣ አንተ ሙታል ብዬ እኮ ነው ብላ መላጣዋን አሳየችው ማለት ነው። ጸጉሯን ሻሿን አውልቃ አሳየችው። ያጋጠመኝን ነገር እንደ እድል ሳይሆን እንደ አጋጣሚ አድርጊልኝ እና የዛሬ ወር ጥለሽ እመጣለሁ ብዬ መጣሁ። ባለ ታሪካችን እጸገነት ታሪኳን ልታካፍለን ስቱዲዮአችን ትገኛለች። እጸገነት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ዛሬ ልታካፊን የመጣሽው ታሪክ በጣም የሚያስገርም የሚያስደንቅ ነው። መጀመሪያውን ሰምቶ መጨረሻውን መገመት በፍጹም አይቻልም፣ ያልተለመደ ታሪክ ስለሆነ ማለት ነው። እና እስኪ የእናንተ ቤት ታሪክ ከየት ነው የሚጀምረው? ያው እንግዲህ የኔ ታሪክ የቤተሰቤ ታሪክ የሚጀምረው ያው ከናቴ ነው እና ክፍለ ሀገር ነበር የምትኖረው እናቴ። የጎንደር ተወላጅ ነች። ሰሜን ጎንደር መሀል ቀበሌ 3 ነው ተወልዳ ያደገችው እና አባቴ ከዛ ነው ያገባት። በሰዓቱ እሱ የአዲስ አበባ ነዋሪ ነው የነበረው። እናቴን ድሮ በዘመድ ነው ሰው የሚጋባውና የሚታጫው ታጭቶለት በዘመድ ታጭቶለት ያው እሷን አገባት። ይዟት ወደ አዲስ አበባ መጣ። የሚኖረው አዲስ አበባ ስለሆነ እና ለ2 አመት ነው በትዳር የቆዩት ከእናቴ ጋር። 2 አመት በትዳር ሲቆዩ ልጅ አልወለደችም ቶሎ እና ካላት ፍራቻ የተነሳ ሃይማኖቷም ላይ በጣም ጠንካራ ናት። ቤተክርስቲያን ምናምን ትሄዳለች። ጸበል ምናምን እንትና ጸበል ሲባል ምናምን ጎረቤት ትሄዳለች እና እሱም ስራውን ይሰራል። አብረው እየኖሩ ሐሳብ ያመጣላታል። የምን ሐሳብ? የስራ ሐሳብ። በቃ አሁን እዚህ ማተሚያ ድርጅት ሰርቼ አንቀየርም እና የተሻለ ስራ ሰርቼ የተሻለ ገንዘብ እንዳመጣ ወደ በረሃ መሄድ አለብኝ። መተማ ምናምን ሰው እየሄደ እየሰራ ይቀየራል ይባል ነበር ያኔ ማለት ነው። እና አንቺ ብቻሽን እዚህ በረሃ ምን እንደሚሰራ ይታወቃል አይታወቅም። ብቻ በደፈናው የተሻለ ገንዘብ አለው። የተሻለ ገንዘብ ስላለው የተሻለ ስራ ስላለ በረሃ ሄጄ ንግድ ምንም በቃ የተሻለ ነገር ብሰራ ይሻላል። እዚህ የወር ደሞዝ ከምጠብቅ ላንቺም ለወደፊት ለኛ ኑሮም ሄጄ ብሰራ ይሻላል ነው የሷ ሐሳብ ማለት ነው። እና እሷ ደግሞ ብቻዋን እንዳትሆኝ እዚህ አዲስ አበባ ነው አንተም ብዬ መጥቼ ምናምን የሚል ሐሳብ ሲነሳ እንደዚህ አይነት ሐሳብ እንትን እንዳትይ ብዬ አስቤያለሁ። ወንድሞችሽን ለምን አታመጫቸው? ታናናሽ ወንድሞች አሉ ከጎንደር ማለት ነው። መምጣት ይፈልጋሉ። ሁሌ ይወተውቱሻል በስልክ። ስለዚህ ይምጡና እነሱም ጋራጅ ምናምን ነው የሚሰሩት፣ ይሞክራሉ። በልጅነታቸው ክፍለ ሀገርም ጎንደርም ይሰሩ ነበር በሰዓቱና ጋራጅ ስለሚሰሩ ነው የማውቀው። ጋራጅ አስቀጥራቸዋለሁ። ይምጡ፣ ብቻሽን አትሆኝም። የነሱን መምጣት ስለፈቀድክ ደስ ብሎኛል፣ ተስማምቻለሁ። ይሄ እናቴ ሐሳብ ነው። ያንተን መሄድ ግን አልስማማበትም። ሁሌ ጭቅጭቅ ሆነ የቤት ውስጥ ትልቁ ጭቅጭቅ። እሱ በረሃ መሄድ አለብኝ ነው፣ እሷ የትም አትሄድም ነው። እና በመሃል ልጅ ይሰጣሉ። አቡዬ ከባህራቸው ተዘቅዝቀው የጸለዩበት ሐይቅ አለች ባህር። እሷ ውስጥ የሷን ጸበል የተጠመቀ ሰው መውለድ የማይችል መካን ከሆነ እንኳን ይወልዳል ሲባል ሰምታ እዛ ደርሳ መጣች ማለት ነው። የት ነው? ዝቋላ አቦ ከደብረ ዘይት ወደዛ ጸበል ተጸብላ ምን ብላ ሱባኤ ገብታ መታለች። ልጅ ለማግኘት ማለት ይሄን ለማግኘት ከገዳሙ ምናምን ደርሳ ከመጣች በኋላ የባሰ ሆነ ጭቅጭቁ ምናምን።
ያው ቆይታ አይደለ ሱባኤ ምናምን የመጣችው በቃ ጥሩ አልነበረምና የሆነ ቀን ላይ ወረቀት አስቀምጦ ወጣ ማለት ነው ከቤት። ልብስ ምናምን አልያዘም። እሺ ምንም ልብሱንም አልያዘም፣ ጫማም አልያዘም። የለበሰውን እንደለበሰ ያረገውን ጫማ እንዳረገ በቃ ስራ እንደሚሄድ ሰው ወረቀት አስቀምጦላት ወጣ እና ወረቀቱ ምን ይላል? እንትን ልልሽ አልችልም፣ በቃ ካንቺ ጋር መረዳዳት አልቻልንም። ለኔና ላንቺ ህይወት መቀየር ልለፋ እንደሆነ አልገባሽ። ነገ ልጅ ስንወልድም በክራይ ቤት ማሳደግ አልፈልግም። የተሻለ ህይወት ነው የምፈልገው። ስለዚህ ወደ በረሃ ሄጃለሁ እና 2 አብረው የሚሰሩ ጓደኞች አሉት ከነሱ ጋር እንደሄደ ደብዳቤ እንደሚጽፍላት ሞባይል ምናምን የለም በአከራያችን ስልክ እንደሚደውልላት ይነግራታል ማለት ነው ለእናቴ። በደብዳቤ ጽፎ ነው ሄጃለሁ ቻው በቃ። ምክንያቱም ተስማምታው ምናምን እሺ ቻው ሊባባሉ አልቻሉም እሷ ስላልፈለገች ማለት ነው። በሰዓቱ አለቀሰች ምናምን ያው አጎቶቼ ምናምን ሲነግሩኝ በቃ የነበረው ሁኔታ ጥሩ አልነበረም። እንዳለውም ወንድሞቿ ባይኖሩ አትቀበለውም ነበር ሁኔታው። ከዛ በኋላ ግን እንዳለው እንደሄደ ከዚህ ከነበራቸው ማለት ከሚሰጣት ሳንቲም የተሻለ ሳንቲም ምናምን መላክ ጀመረ እና በሳምንት 2 ምናምን ቢያንስ ይደውላል በአከራያችን ስልክ ማለት ነው። እና ተከራይቶ የሚኖርበት ቤት የነበረው ፈረንሳይ ለጋ ሲሆን ነው። እዚህ አዲስ አበባ ፈረንሳይ ለጋ ሲሆን ጉራ ማነው ካባ የሚባል አካባቢ ነው። በ15 ቀን አንድ ቀን ጓደኛው ይመጣል። አንደኛው ጓደኛው እና እሱ እየተመላለሰ ነው የሚሰራው ብሏታል በስልክ። በረሃ አብረው ነው ሄዱት። ይሄኛው ይመላለሳል እየተመላለሰ ነው የሚሰራው። የሱ ስራ ያገኘው ስራ አጋጣሚ ወደ አዲስ አበባ የሚያመላልስ ነው። እድለኛ ነው ብሏታል። እና በሱ ፖስታ ምናምን ብርን በሱ ነው የሚልክላት። እና ይሄ ሁኔታ ቀጠልና የሆነ ሰዓት ላይ እናቴን ያመማት መጣ። ያመማት መጨረሻ በቃ ወደ ሐኪም ቤት ምናምን ሄዱ። እና ስትሄድ እርጉዝ ነሽ አሏት። አልገመተችም ጭራሽ ማለት ነው። አልጠበቀችም። እርጉዝ መሆኗን ነገሯት። እኔን አርግዛ ማለት ነው። አረተ እኔን አርግዛ ጸሎታቸው ተሰማ ማለት ነው። አዎ በቃ እንግዲህ እምነቷ ነው ያዳናትና በቃ በጣም ደስ አላትና እሱ ደብዳቤ እስኪልክ ወይም ደግሞ ለባከራይ ስልክ እስኪደውል ባከራያቸው ስልክ እስኪደውል ድረስ ጊዜ አልሰጣትም። ደስታዋ ማለት ነው የምስራች ለመንገር። አዎ በቃ ያለውን ነገር ነግራ እሱ ከዛ የሚመጣበትን ነገር አገኘው ብላ ነው ያሰበችው። እና የ7 ወር ከ10 ቀን እርጉዝ መሆኗን የነገሯት 7 ወር ከ10 ቀን እስከሚሆን ድረስ አታውቅም። ከዛ በቃ በጣም ነው የቸኮለችው። ይሄ ይመላለሳል የተባለው ጓደኛው አግብቶ ነው ከሱ በፊት አግብቶ ነው የሚኖረውና ፒያሳ አካባቢ ነው የሚኖረው። ሚስትየዋን አገኘቻት ምናምን በቃ ነገረቻት። የዛኛው ጓደኛው ሚስት ደስ አላት። በቃ እንደዚህ ነው ማለት ስትሞክር የነበረው ጥረቷን ስለሚያውቁ ሁሉም ደስ አላቸው። አሁን የመጣሁት እንዲነግርልኝ ነው ለባለቤቴ እንዲነግርልኝ ነው። ሲመጣ ቶሎ እኔ ጋር እንዲመጣ ንገሪው። ባለቤትሽ ከበረሃ ሲመጣ ንገሪው። ዋው ባለቤትሽ ከበረሃ ሲመጣ ንገሪው ነው ያለቻት። ከበረሃ ምናምን ሳትል ሲመጣ ንገሪው ስላት ሴትዮዋ ከየት ነው የሚመጣው ምናምን አለቻት። ከየት ነው የሚመጣው? ከስራ ሲመጣ እና እንደዛ ቲም እንደ ሳትሄጂ ይመጣል እኮ ትላታለች። ከየት ነው ሳልሄድ የሚመጣው ስትላት ከስራው መተማ አይደል እንደ እየተመላለሱ የሚሰሩት በረሃ እንደሄደ እኮ ነው የማውቀው ስትላት እንደ የምን በረሃ ነው ወጥቶ አያውቅም ከቤት ምን አይነት ወሬ ነው የምታወሪኝ? በረሃ አብረው ለስራ እንደሄዱ በሱ የተነሳ እኮ ነው አማካኝነት ብር ምንም እየላከ ፖስታም እየላከ በስልክ ድምጹን የሚያሰማኝ እኮ ብላ ያለውን ነገር ታወራታለች ማለት ነው። ይሄን ያክል ጊዜ ሆነው እኮ ከሄደው ኦልሞስት ወደ 6 ወር ምናምን ሆኖታል። እና ስትላት አረ እንግዲህ እኔ አላቅም ዋናው እንኳን መልእክቱን አደረሰልሽ የዛኛው ሚስት ማለት ነው። ዋናው እንኳን መልእክቱን አደረሰልሽ። እኔ ማቀው ግን ከቤቱ ወጡ አድሮ እንደማያውቅ ነው ባለቤቴ። እንግዲህ መተማ በአንድ ቀን ደርሶ አይመጣም። ስለዚህ ሌላውን ነገር ራሳችሁ ታውቁ እኔ ያለውን ነገር ጠይቀዋለሁ ትልና በዚህ አውርተው እናቴም ተወዛግባ ግራ ገብቷት ትመለሳለች ወደ ቤቷና ለወንድሞቿ አስተነግራቸው ምናምን ወይ እሷ አቆሞት ይሆናል ምናምን በቃ ይሄ ቀለል ያለ መልስ ነው ያገኘችው። አቆሞት ይሆናል ምናምን ስራውን ትቶት ይሆናል ምናምን ተባለ። ከዛ በቃ ተውት
ከዛ ወዲያው ተደወለላት። አባቴ ደወለላት። አባትሽ ደወለ? አዎ አባቴ ደወለላት። ከዛ በኋላ ነገረችው ነፍሰ ጥሩኛለሁ ምናምን ነገሩ አልዞረላትም ማለት እሷ አለንተን አላለችውም። ይሄ ሂጄ እዛ እሷ ቤት እኮ ጓደኛ አይሄድም ተባለ እንደዚህ ተባለ ምናምን የሚለው ወሬ አይምሯ ውስጥ የለም። በቃ መናገር የምትፈልገው እርጉዝ መሆኗ ነው። እና እርጉዝ ሆንኩኝ እንደዚህ ሆንኩኝ ምናምን አለችውና በጣም ደስ የሚል ነገር ነው ብቻ ብሎ ጆሮዋ ላይ ዘጋው። ከዛ በኋላ በቃ ስልክ መቋረጥ ነው ምናምን ተቋረጠ ምናምን ተባለ። ከዛ እንደዛ በተባለ በሁለተኛ ነው በሶስተኛ ቀኑ መጣ ያጓደኛው መቶ ጠየቀችው። ብርና እንትን ይዞ መጣ ፖስታ። እንኳን ደህና መጣህ ብላ በቃ ሲመጣ ምናምን ቡናው ምኑ ተፈልቶለት ምናምን በጣም ነው እንትን የሚሉትና የምትንከባከበው ማለት የባሏ ወንድም ማለት ናቸው። ኦልሞስት ሚዜዎቹ ምንም ነው የነበሩት። ከዛ ስትለው ጠየቀችው። እኔ ቤታችሁ እኮ መጥቼ ባለቤት እንዲህ አለችኝ። አረክ ባሌ ከቤቱ ወጣ አድሮ ያቅም አለችኝ። እየተመላለስክ አይደል እንደምትሰራ ብላ ጥያቄውን ባሏን ሳትጠይቅ ራሱን ሰውየውን ጠየቀችው ማለት ነው። ስጠይቀው አብሬ ሄድኩኝ ግን ሙቀቱን አልቻልኩትም ታመምኩ። ጭራሽ መተንፈሻ አካል ችግር አለብኝ ተባልኩኝ። መጣው አርፌ ስራም ከዚህ ፍቃድ ሳንጠይቅ ነው የወጣን። ማመልከቻም ሳናስገባ ነው ዝም ብለን ወጣን ሄድን። ስለዚህ ወደ ስራ ተመለስኩኝ። እዚሁ መጥቼ ቀጣ። አዎ ያለውን ነገር ግን እሱ በሚመጡ ሰዎች ይልክልኛል። ዋናው ላንቺ መድረሱ ነው መልክቱ በሚለው እንደዚህ አላት። ወይ አረ ከጤና ካይበልጥም ምናምን ብላ አለፈ ነገሩ በሰላም። ከዛ ሳምንት ሳይሞላው መጦ ብር ሰጣት ማለት ነው። እንደገና እንደዚህ አይፈጥንም ነበረ ብር ሰጣትና ብር ሰጣት እና ብዙ ብር ነው የሰጣት። ማወራህ እንግዲህ ከ24 አመት በፊት 20 ሺህ ብር በጣም ብዙ ብር ነውና በጣም ብዙ ሰጣት እና እንዴ አማተብኩ ምናምን መሰለህና ይሄ ሁሉ ብር እንዴት ነፍስ እየቀጠፈ ነው እንዴ? እኔ እንደዚህ አይነት ነገር አልወድም ማለት ከእግዚአብሔር የመጣ ገንዘብ ነው እንጂ ከኃጢአት የጸዳ ነው እንጂ የምፈልገው ኃጢአት ውስጥ ያለ ገንዘብ እንኳን ሁለቱኜ ማለት በእኛ ሀገር አርግዤ እንኳን ሁለቱኜ ይቅርና እንደዚህ ምናምን አለች ማለት ነው። ይሄ አጠቃላይ እቁብ ምን ብየጣለ ነበር ከሄደ ጀምሮ ምናምን አላትና ሰጣት። 8 ወሯ እንደገባ 8 ወር ከ13 ቀኗ ምናምን ላይ ለሊት ላይ ቤት ተንኳኳ። ለሊት ላይ 11 ሰዓት ላይ ማለት ነው ቤት ተንኳኳ ምናምን። ከዛ ቤት ሲከፍቱ 2 ማታቃቸው ሴቶች አሉ። 2 የባሏ ጓደኞች አሉ። ሁሉም ጋቢ ምናምን ለብሰዋል፣ ነጠላ ዘግዝቀዋል ምናምን ማለት ነው። እና ልክ በሩን ስከፍት ወንድሜ ምናምን ብለው ማልቀስ ጀመሩ ማለት ነው። አምን አልገባትም ምናምን ተነሱ፣ አጎቶቼም ተነሱ። ከዛ ምንድነው ምናምን አለች። ወንድሜ አጣን ምናምን ብለው ስሙን ጠርተው ማልቀስ ጀመሩ ማለት ነው። ከዛ ራሷን ሳተች፣ ውሃ ምናምን ተደፋባት ምናምን። ጎረቤት መጣ ሲባል ምንድነው ምናምን ተረጋግታችሁ ንገሩን። አከራያችን መጣ። ምንድነው ወንድሜ የምትሉ ተረጋግታችሁ ንገሩን፣ እርጉዝ መሆኗን ያወቃችሁ ምንድነው ምናምን ብላ ስትቀውጠው፣ ትልቅ ሴትዮ ናቸው። ስትቀውጠው ሴትዮዋ በጣም ስትቆጣቸው አይ ባለቤቷ አርፎ ነው እና እንደዚህ ነው የሚረዳው። ጎረቤትኛን አቀሰቅሱ መጀመሪያ ቀስ ብለን ገብተን ቁጭ ብለን ልብስ አልብሰን ምን አይነት ስነ ስርዓት ነው ያላችሁ? ሰው ከተኛበት አንኳኩታችሁ ምናምን ብለው ሴትዮዋ በሰዓቱ በጣም ተቆጡ። ከዛ ያው በቃ ተላቀሱ ምናምን አረዷት ማለት ነው። አርድተዋት ሊሄዱ ሲሉ ወንድሞቿም እሷ ጋር መረጋጋት የለም። ወንድሞቿም አከራያልኩ ሴትዮ ትልቅ ሰው መቼም ትልቅ ሰው ትልቅ ነው እሳቸው ምናምን። ታዲያ አስከሬኑ መቼ ነው የሚመጣው? አስከሬኑ እንዴት ነው የሚመጣው? እንዴትስ ነው የሞተው? በሰው እጅ ነው ወይ የሞተው? ያለውን ነገር ነገሩን እንዴት ነው የሁሉ ነገር የተፈጠረው? ምንስ ነው ሲባል አይ አገሩ ላይ በሽታ ተከስቶ ነው። የውሃ በሽታ የሚጠጣው የጉድጓድ ውሃ ነው። እዛና የሚጠጡት የጉድጓድ ውሃ እንትኑ
ተከታታይ በቃ ወረርሽ ነው እንደ ንክኪ ሁሉ ይተላለፋል ሬሳ ሲነካካ ራሱ ሰው ሙቶ ሰው ሲያጥብ ወይ ሲገንዝ ይተላለፋል እና በሽታው እንደዛ ስለሆነ እንትን ብለው ወዲያው ነው የተቀበረው እዛ ሬሳው መምጣት አይችልም ማን አንከብክቦ ማን ገንዞ ማን እንትን ይላል ሲል ጭራሽ እንደውሻ ነው የጣሉት ምናምን ብላ በቃ እናት ያዘነች በጣም ልትረጋጋም አልቻለች ገና ለገና የኔና የልጅ ህይወት ይስተካከላል ብሎ እኮ ነው በራውቱ የቀረው ምናምን ብላ በቃ በጣም ነው እንትን ያለችው እና አስከሬኑን ማምጣት አይቻልም ሲባል ሊመጣ አይችልም በቃ አስከሬኑን ማንንም ማምጣት አይችልም በቃ ቀብረውታል የተቀበረበትን ቦታ ግን ሄዳችሁ ማየት ትችላላችሁ የጓደኞቹ መልስ እዛ ያሉትን ሰዎች ስልክ ምናምን እንሰጣለን ሄዳችሁ እዛ የቀበሩትን ምናምን ሰዎች ስልክ እንሰጣቸዋለን አድራሻ ችግር የለም ሄዳችሁ ታያላችሁ አይነት ነገር ተባለ ከዛ 2 ቀን 3 ቀን የቆየችው እዛ የተከራዩበት ቤት ውስጥ ማለት ነው ከዛ በኋላ ወደ ሀገሯ ነው ሄደችው ወደ ጎንደር ማለት ነው ቤተሰብም ነው ያላት እና በስነ ስርዓት ተቀበሏት በባስ ነበር የሚኬደው 2 ቀን ነው የሚኬደው በባስ ስትደርስ እዛ በስነ ስርዓት ድንኳን ተደርጎ ልክ ሰው ቀብር ሲመለስ እንደሚደረገው ድንኳን ምናምን በስነ ስርዓት ተደርጎ ለቅሶ ተደረገ ማለት ነው 3 ቀን ድንኳን ውስጥ ተቀመጠች ጸጉሯንም ተላጨች በቃ ጥቁር ልብስ አለበሰች ይሄ ሁሉ ምልህ እንግዲህ በ8 ወር ከ20 ቀን ምናምን ይሆናት ነው በቃ ለቅሶ እዛ የድንኳን ሁኔታ ሲያልቅ እንደዛ ነውና እሄዳለሁ አለች ወዴት መተማ ሄጄ ማየት አለብኝ የወደቀበትን ቦታ የቀብር ቦታው ማየት አለብኝ የቀብር ቦታው በቃ ሄዳለሁኝ ማለት ለኔ ብሎ ነው የወጣው ለአንድ ነፍሱ በረሃ ድረስ የሚንከራተት ሰው አይደለም የተማረ ሰው ነው ከናትሽ ቤት አይምሮ ውስጥ የማይወጣው ነው የምትለው እናቴ ከናትሽ ቤት አስወጥቼሽ በክራይ ቤት አዲስ አበባ ላይ አላንገበግብሽም አላስቀምጥሽም ሰው ሀገር አምጥቼ እንደገና የሰው ቤት አላስቀምጥሽም ብሎ ለኔ ብሎ ነው ሲንከለከል ያረፈው በረሃ ሄዶ እንደ ሰው እንኳን አልቀበሩትም በሽታ ንክኪ ምናምን ተብሎ በስርዓት ታጥቦና ተገንዞ እንኳን እንዳልተቀበረ ነው ነገሩኝ እና እሱ የወደቀበትን ቦታ ሳላይ እሷን ልጄንም ቢሆን እኮ ከሱ ያገኘሁት እና ሳላይ አልቀመጥም በቃ በጣም አስቸገረች በቄስ ምናምን ተያዘች በእናቷን አባት ምናምን እባክሽ ወለጂና ተያጃለሽ ሌላውን ተው ልጅሽንም ብታገኛት እንደው አይኑን ባይኑ አንድ ዘሩን ትቶ ቢሄድ ዘሩ ልታሳጩ ነው ይሄ በሰማይ ቤት ነፍሱም ይወቅስሻል ምናምን ብሎ መከሯት በጣም አያቴ በጣም ብኔ ነገረችኝ በጣም ተመከረች ምናምንና ማለት በቃ ሁሉም ይጠብቃታል ሲጀመር ይጠብቃታል እንዳትሄድ ምናምን ሰው አታጣማ ቤት ውስጥ ሰው አይጠፋም የቤተሰብ ቤት ነው በቃ በጣም ሰው አለ ከዛ ሞለጃ ቀኗ ደረሰ እኔ ተወለድኩ ማለት ነው ሰኔ 14 ነው የተወለድኩት እና እቤት ነው የወለደችኝ ተወለድኩኝ እና በቃ ካለባት ሐዘን ምናምን የተነሳ አትንከባከበኝም ሳይሆን ታጠባኛለች ሐዘን ላይ ሆነ ነው አዎ ልቧ በቃ ሄዶ መቃብሩ ማየት ነው የምፈልገው በቃ የወደቀበትን ቦታ አይምሯም አላማም እሱ ብቻ ነው በቃ መሄድ አለብኝ ቢሰጡኝ ራሱ አውጥቼ ይዤ እመጣለሁ ሁሉ አይነት ነው ሐሳቧ አምጥታ እዚህ በእናቷ ሰፈር ማለት በእናቷ አድባር ለመቀበር ማለት ነው አያቴ በቃ መታጥበኝ መታቅፈኝ ምን ምትለኝ እሷ ነው የነበረችው ልክ እኔ ወደ 32 ቀን ምናምን ነው መሰለኝ እንደሆነ ጠፋች እናቴ ማለት ነው ጠፋችና አያቴ አገር ይያዝ ብላ አለች በቃ አለቀሰች ምናምን ሰፈሩ ሁሉ ተበጠበጣሉ ከዛ በኋላ መኪና ምናምን ተፈልጎ እኔን ይዛ ተከተለች ፍለጋ ወደ መተማ ማለት ነው እና ወደ መተማ ስትሄድ ወለቃ ባታ የሚባል ቦታ ዘመድ አለ እና የትሄዳለች እዛ ዘመድ ቤት ቀጥታ መተማን አታውቀውም እናቴ አሁን እንዲወስዷት እዛ ዘመድ ቤት ሄዳ ልክ እንትናቷ መተማ አድርሷት እንዳለች ማለት ነው አያቴ እንደዚህ ብላለች እናቴ እንደዚህ ብላችኋለች እናቴ መተማ እንደዚህ አድርሷት እንዲህ ከሚባል ቦታ መተማ ገንደዋ ምናምን የሚባል ቦታ አድርሷት ብላለች ብላ ትነግራቸዋለች ማለት ነው እውነት መስሏቸው በቃ እንግዲህ
ዛሬ መባቻ ነው አንሄድም ነገ እንወስድሻለን ምናምን ብለዋታል። መባቻ ማለት አንድ ነው። በአንድ እግር ጉዞ አንሄድም ነገ ግን መኪና ፈልገን እንሄዳለን ምናምን ብለዋት ጧት ስትነሳ አሰሯት ከተኛችበት እናቴን አሰሯት እንዳትጠፋ። እሺ እዛ ስትነሳ ታስራለች ምናምን። ከዛ በኋላ እናቶች ነበሩ ወተቷን ጡቷን ምናምን ጨምቀው አወጡላት። አብጦ ነበረ ምናምን ጨምቀው አወጡላት ምናምን። ወደ ከሰዓት አያቴ እኔን ይዛኝ ደረሰች ምናምን። ከዛ በቃ ወይኔን ገድለሽ ረግጠሽኝ ሂጂ ምናምን አለቻት አያቴ ማለት ነው። በቃ አሁን እቺን ሕፃን ልጅ ትተሽብኝ ትሄጃለሽ? አሁን ምን አለበት እንደው እግዚአብሔርን አይን ባትወጊ። ክርስትና ካስነሳሽ በኋላ እኮ ይደርሳል። እኔ ቃል እገባልሻለሁ ክርስትና ካስነሳሽ በኋላ እኔ ራሴ አብሬሽ እሄዳለሁ። በቃ በጣም እንትን አለቻት። ከዛ ተረጋጋች። በቃ አማራጭ የላትም። ወንድሟም ደግሞ ነበር አንድ ወንድሟን ሚዛን ሄደችው። አያቴ ብቻዋን አልሄደችም። ተመለሱ ማለት ነው፣ ወደ ቤት ተመለሱ። የክርስትና ቀን ደረሰ። በቃ አያቴ ደግሳ ምን ብላ በያሁን ጥቁር ልብስሽን አውልቂና እንግዲህ ነጭ ልብስሽን አድርገሽ ልጅሽን ክርስትና አስነሽ። ከዛ ከፈለግሽ መልሰሽ ጥቁሩን ትለብሻለሽ። ልጅሽን ክርስትና ለማስነሳት ግን ይሄን ጥቁር ልብስ አድርገሽ ቤተክርስቲያን አትገቢም፣ ቤተ መቅደስ ምናምን አሏትና ሳቀች አሉ። በጣም ከትከት ብላ ነው የሳቀችው። በጣም ሳቀች። እንዴ ይሄን የሚከለክል የቤተክርስቲያን ሕግ ካለ ልጄ ክርስቲያን አትሁን ነው ያለችው ቀጥታ ማለት ነው እንጂ አይደለም ጥቁር ልብስ ማልበስ እሷን ስትቆርብ አብሬ ቆርባለሁ እንደነገ ክርስትና ሆኖ ማለት ነው። አብሬ ቆርባለሁ እንዴ እኔ እናትሽ እንኳን ሳልቆርብ ነው እንደምትቆርቢው ምናምን አለቻት። እኔ ባሌ ሞቶ እንኳን አልቆረብኩም ታታይ ማለት ነው አያቴ ስትል ነው። እኔ ሌላ ባልም ማግባትም አልፈልግም፣ ከሌላ ወንድ መቀረብም አልፈልግም። አንድ ልጅ ሰጥቶኛል ከሱ እሷን ይባርክልኝ፣ እሷን ነው ማሳድግ። ቆርቤ አርፌ እሷን ምንም ሁኜ ምንም ማሳድጋታለሁ። በእንጀራ አባትም አላሳድጋትም። በቃ ምንም የማደርገው ነገር የለም ምናምን አለች። ቄሶች ምናምን ሰምተው መጣው ተነገራቸው። ንስሐ አባቶች ሌሎችም ቄሶች መጡና ምንድነው ምን ናችሁ ነው ሲሉ እንደዚህ ብላ እሱማ ጥሩ ነው እሱ ስጋል ደግሞ ስትወስድ እኮ ያረጋጋታል፣ ልቧን ያጠነክረዋል፣ ብርታቱን ይሰጣታል። ይሄማ እርሶንም ምን መክሮት ነገር እኮ ነው ብሎ ወደ አያቴ ጀባሽ ነገሩ እንደገና ወደ አያቴ ሁሉ ዞረ ማለት ነው። ነገራትና እናንተ ደግሞ ጭራሽ ታስቆሟታላችሁ ብል እንግዲህ በአንድ ባል እኮ የሞታው ሲሞትባት ቆማ መቅረቷ ነው ልጄ። ብቻዋን መሰቃየት የለባትም ገና ህፃን እኮ ናት ምናምን አለች። አይ እኔ 23 ዓመት ላይ ነበር። ቄሶቹ ይሄማ የምናበረታታው ነገር ጥቁር ልብሷን ግን አሏት አይሆንም አለች። አላውልቅም አለች። ጸጉሯም እንደተመለጠ ጥቁር ልብሷን እንደለበሰች እኔን ክርስትና አስነሳች። አብራ ቆረበች ከኔ ጋር። ይሄው አረጋጋት እኮ ጥሩ ነው ምን ተመቀበሏ። ደግማ ትውሰድ በሰባቷ ቀን ተብሎ ወሰደች። ድጋሚ ቆረበች። ከዛ በኋላ መተማ ሄዱ። እንግዲህ የአባቴን መቃብር ፍለጋ አያቴም ቃል ገብታለች። አብረው ሄዱ። የተባለበት ቦታ ደረሱ። በወሬ ሲሰማ የነበረው ቦታ እናቴ ማለት ነው አጠያይቀው ደረሱ። ከዛ በኋላ ምንድነው የሆነው? በወረቀት ስልኩን ይዘው ነበር። የማን ስልክ? የጓደኛውን። በቃ ይሄም እየተመላለሰን ፖስታን ብርም ሲያመጣ ነው የነበረው የእሱን ይዘው ነበረ። ከዛ ተደወለለት፣ አነሳ እና ነገረችው። አለምነሽ ነኝ እንደዚህ ነው የባሌ ቦታ ሄጃለሁ፣ መቃብሩ ጋር ነኝ። አሁን መቃብሩ ያለ የተባለው ቦታ ነው ያለሁትና ምኑ ጋር ነው ማንን ነው የማገኘው? እናንተ ብቻ ሂዳችሁ የወደቀበትን ቦታ ለማየት ፈልጉ እንጂ አገናኛችኋለሁ ብሏቸዋል ነበር። አከራዩ አጥብቀው ሲጠይቁት ያኔ ብላ ጠየቀችው። ከዛ እሺ ሰውየው መኖር አለመኖር ደውዬ ልንገርሽ አላት እና ስልክ ዘጋ። ከዛ በኋላ ደግሞ ቢደወለት ምናምን በዚህ ስልክ የለም ተባለ ምናምን ሁሉ በዚህ ስልክ የለም ተባለ። አዘነች በቃ። ከዛ አጠያየቁ። እንትና የሚባል ሰው እንደዚህ ሊሰራ የመጣ በእንደዚህ ስራ እየሰሩ እንደዚህ በውሃ ጉድጓድ በውሃ በሽታ በውሃ ወለድ በሽታ
እንደውም ሬሳ ከተነካ ሁሉ በሚተላለፍ በሽታ የሞቱት ብዙ ሰው ያለቀው ሲባል አረ ያለቀ የለም አሉ። ያለቀ ሰው የለም የሞተ ሰው የለም ተባለ ማለት ነው እንዴ አለ። ይሄው የልጄ ባል ነው የሞተው። የልጄ ባል ሞቶባት ነው እንዲሁ ነው ከናዘር ልብሳችን የመጣን አያቴ ማለት ነው። እና እንደዚህ ስትል የለም አሉ። እንደዚህ የሚባል ሰው ማናቀም በውሃ ወለድ በሽታም የሞተም የለም። እንደዚህ አንዳንድ ይሄ በጊንጥ ምናምን ተነድፎ የሚሞት ሰው አለ ወይ ምናልባት እንደዛ ይሆናል የደረሳችሁ መረጃ። በጊንጥ ደግሞ ወረርሽኝ አይደለም አልፎ ወደ ሱዳን ጠረፍ ሲሄዱ ነው የሚወጋቸው እንትኑ ጊንጡ እንጂ ከተማ ውስጥ አይደለም። የዚህ የተባላችሁት ቦታ ላይ አይደለም። ወደ ይሄ ገላባት መግቢያ ምናምን ነው እንደዛ የተባሉት ማለት ነው። የሄዱት ገላባት መግቢያ ላይ ነው። እዛው መተማ ከመተማ ወደ ገላባት መግቢያ ያለች ቦታ አለች ከተማ። እዛች ነው ይሄ ነገር ተፈጠረ። እዛ ነው የሞተው ተብሎ ነው የሄዱት። አይደለም ተባለ የለም። ምናልባት የመረጃ ስህተት ነው በጊንጥ ይሆናል ሲባል በቃ ይሆናል ተብሎ ተመለሱ። በቃ ዙሮ ያው እሱን እዛ ማጣቷ በቃ የወደቀበትን አፈር እንኳን ሳልነካ ሳላይ በጣም ነው እንትን የምትለው እናቴ። ሳድግ በቃ ስለሱ አውርታ አትጠግብም። በጣም ነው የምትወደው በጣም እና በቃ ማለት ገና ለገና ቤት እንዲኖረን ጥሩ ህይወት እንድንኖር ብሎ ሄዶ ህይወቱን አጣ የሚለው ነገር ከውስጡ አይወጣም። በቃ እንደዛ ነበር እንትን የምትለው። ተመለሱ። ጎንደር እንደተመለሱ በቃ እናቴ ምንም ጊዜም አላባከነችም። ወደ አዲስ አበባ ተመለሰች። በቃ ወደዛም ወደዚህ ምናምን የምትልበት እንግዲህ ያን 20 ሺህ ብር ስለሰጣት ነው እንጂ የላትም ምንም ብር የላትም። እናትሽ ለአባትሽ የነበራችሁን ፍቅር እንዴት የምትገልጪው እስቲ የምታውቂው ነገር? እኔ ማለት ሌላ ሰው ጋር አይቼው አላውቅም። በጣም ነው የምትወደው ማለት እኔ አጋጥሞኝ አያውቅም። በጣም ነው የምትወደው እናቴ። አመት 2 አመት 3 አመት ምናምን አልፎ ጥቁር ልብሷን አታወልቅም። ሁሌ ጸጉሯ ቁርጥ ነው መላጣ ነው። ሁሌ ጸጉሯን ተቆርጣ ነው እንትን የምትለውና እኔ ማለት አሁን በአንድ ቃል ግለጩ ምናምን ተብዬ እናቴ ለአባቴ ያላትን ፍቅር መግለጽ አልችልም። ማለት ሰው እንደዚህ ማፍቀር የሚችል አይመስለኝም። የሆነ ትንሽ ይከብዳል አላውቅም። ያላት ፍቅር እኔ እንጃ በጣም ነው የሚከብደው። ማለት አልገልጸውም። እኔ እንደዚህ ብዬ አልገልጸውም። አማርኛ የለኝም። ምንም አማርኛ የለኝም የምገልጽበት የለኝም። አስቤውም አላውቅም እንደዚህ ለመግለጽ አላውቅም። እና ወደ አዲስ አበባ መጣች ተመለሰችና አጎቶቼ አሉ እዚህ ወንድሞቿ እሷ ለቅሶ ምናምን እዛ ስትሄድ እዚህ የተከራዩት ቤት ውስጥ ነው የጠብቋት ነበርና በቃ ስትመለስ አራስ ቤቷ ምናምን አንዱ አጎቴ በቃ ሁለት አጎት ናቸው። በተለይ ትልቁ ማለት የሷ ታናሽ ነው ካሉት ከሁለቱ ግን ታላቅ ነውና በቃ የኔን ሽንት ጨርቅ ሁሉ ያጥባል። ምን ይላል በሳምንት ቅዳሜ ነው የጋራጅ ደሞዝ ያን ደሞዝ ያገኛል ምናምን አምጥቶ ለሷ ነው የሚሰጣት። ከዛ በኋላ ግን በየሰው ቤት ልብስ ማጠብ ጀመረች። እንጀራ ትጋግራለች እና ሙያ በጣም ጎበዝ ናት። ድግስ ያለበት ሰው የጠላ ቂጣ ሻሮ ምናምን ትቆላለች። በርበሬ ለሚያስፈጭ ሰው ትደልዛለች። በርበሬ ትቀነጥፋለች። ካባጋ ድንጋይ መፈልፈያ ያለ አሁን ይኖር አይኖር አላውቅም። ፈረንሳይ ለጋ ሲሆን ማለት ነው። ካባዛው ከወንዙ ጥግ የድንጋይ መፈልፈያ አለ እና እዛ ድንጋይ መፈልፈያ ምናምን ነብስ አውቄ የማስታውሰው ነው የምነግርህ። እና የድንጋይ መፈልፈያው ጋር የተፈለፈለውን ድንጋይ በባሬል ላይ እየተደረገ እየተሸከምክ እየተቆጠረ የሚከመርበት ቦታ አለ። ይወሰዳል። ከዛ እሱን ሁሉ ትሰራ ነበር። እናትሽ እንደው አግቢ ምናምን የሚል ጥያቄ አልነበረም? አግቢ ሁሉ ሰው ነው የሚላት። አግቢ አይደለም ባሉሉ መጥቶላት ነበረ። ባሉሉ አያቴ ወላ ቆርቦ የሚያገባት ሁሉ ሰው መጥቶ ነበር። ምክንያቱም እሷ እኔን ክርስትና ስታስነሳ አይደል የቆረበችው ቆርባ ነው የምትኖረውና ባል ሲመጣ ምናምን ትልቁ ምክንያቷ እኔ ቆርብ ያለሁኝ ምናምን እያለች ትመልስ ነበረ። እንደዚህ ሰው ጅንጀናን በለው በጎረቤትም በለው ወንደላጤ ቤት ትሰራ ነበር አላልኩም ምናምን ልጅነቷ ሁኔታዋ ምናምን ሲይ ከነ እኔ ብዙ ሰው ላግባሽ ብሎ ጠይቋል። ከነ ልጅሽ? አዎ
ብዙ ሰው ላግባሽ ብሎ ጠይቋታል እና ቶሎ የምታነሳው እንደቆረበች ማለት ወንዶችን የምታርቅበት መንገድ የነበረው ከሷ እንደቆረበች ነበር። የሆነ ሳለ ግን አያቴ ቆርቦ የሚያገባት ሰው አመጣችላት ማለት ነውና አልፈልግም አለች። ልጄን በታምር ሙታል ብዬ እሱ ሙታል ብዬ በእንጀራ አባት ላሳድጋት 16 ዓመት ሙሉ ማግባት አይደለም ጥቁር ልብሷን አላወለቀችም። ጸጉሯ አያድግም። ቅድም እየነገርኩ ነበረ 16 ዓመት ይሄ ለአንድ ዓመት ምናምን ነው። አሁን ሰው አይተ ከሆነ 40 እስኪያልፍ ሙት ዓመት ምናምን ነው ሰው ጸጉሩን የሚላጨው ወይ ጥቁር ልብስ የሚለብሰውና እሷ 16 ዓመት ሙሉ አላወለቀችም። እንጀራ ለምን አታቆምም የሚል ሀሳብ መጣ። ምክንያቱም ደም ማነስ አመማት። እያዞረ ይጥላታል፣ እየጋገረች እያዞረ ይጥላታል። ደም ማነስ ነው ተባለ። በቃ እሳቱ ነው ምናምን ነው። ሁሉ ሰው አቁም ያላት እምቢ አለች እንጀራ። ከዛ አጎቴ ቁጭ አድርጎ መከራት። እንዴ የድሮ 12ኛ ክፍል ጥሩ ውጤት ነው ያለሽ፣ ለምንድን ነው ወጥተሽ ስራ የማትፈልጊው? ለምንድን ነው እንትን የማትይው አላት። ወጣች ስራ ፍለጋ ማለት ነው። ስራ ፍለጋ ወጣች። ጽዳት አገኘች ስራ። የግል ማተሚያ ድርጅት ውስጥ ነው ስራ ያገኘችው። የጽህፈት ማተሚያ ማለት ነው፣ የወረቀት ምናምን ማተሚያ ድርጅት ውስጥ አገኘች። እዛው ፒያሳ ለጽዳትና ለተላላኪ ነው እንግዲህ እና ዲፕሎማ ምናምን ሁሉ ይዘው ሄዱ ሰዎች ነበሩ። አለፈችና የቅጥር ዋና ቅጥር ሁኔታ ለመነጋገር ጄኔራል ማናጀር ቢሮ ላኳት ማለት ነው። እና እዛ ስትገባ የሆነ የምታውቀው ፊት አይደለም ማለት የማታውቀውም አይደለም የምታውቀውም አይደለም ያየችውና ስሙ ተጽፎ የምታየው የባሏ ስም ነው። ስሙ ተጽፎ የምታየው የባሏ ስም ነው። እንዴ ሞተ የተባለው? አዎ እሺ። እሱ ወፍሯል ማለት ለመለየት አልከበዳትም። ለመለየት ማለት ካለው ሁኔታ ሞተ የተባለ ሰው ባይነ ስታይ ግራ የመጋባት ነገር ነው እንጂ እንደዛ ያስደነገጣት ጠየቀችው ማለት ነው። እዛ ያገኘችውን ሰው? አዎ እሺ። እና በደንብ አድርጋ ጠየቀችው ማለት ነው። እንዴ አንተ እንደዚህ አዎ ምን ነው ምናምን አላት። አታነቢውም እንዴ አላት። ከቢሮ ጠረጴዛ ላይ ስም ይጻፍ የለ? አዎ ጄኔራል ማናጀሩ ተብሎ ተጽፏል ስሙ ማለት ከናባቱ ተጽፏል። አየችው። አንተ አገርህ እንደዚህ ነው አለችው ማለት ነው። አንተ ጎንደር እንደዚህ ነህ ያባንተና ልጅ ነህ እንደዚህ ትለው? አዎ ነኝ አላት ማለት ነው። አዎ ነኝ። እንዴት አወቅሽ? ያገሬ ሰው ነሽ እንዴ ምናምን አላትና ራሷን ሳተች ማለት ነው። እናቴ ራሷን ሳተች። ምን ሆና ነው? ምን አይነት ሰው ነው የመጣው ምናምን ብለው አስወጣት። ወደ ሕክምና ቦታ ሄደችና የካቲት 12 ሆስፒታል ስትነቃ ለአጎቴ ደወለች። አጎቴ ከጅቡቲ መጥቶ ስለነበረ ስልክ ምናምን አለው፣ ሞባይል አለው፣ እኛ የለንም እና አጎቴ ግን አለው ሞባይል ምናምን ይዞ ነበር። ኖኪያ ስልክ ነበረው። እሷ ደግሞ ስልክ ቁጥሩን በቃሏ ታውቃለች። ያጎቴ ደወለች፣ ነገረችው። ከወንድሙ ጋር ጋራጅ ውስጥ ነበሩ፣ አብረው መጡ። ከዛ በኋላ እሱ ደግሞ ለማን ይደውላል? ወደ አከራይ ወደኛ ጋር ወደ አከራይ ስልክ ወደ ቤት አከራይ ተደውሎ እኔ ሄድኩኝ ከጎረቤት ጋር ምን ሆና ነው ምናምን አልነገረችንም፣ ለሁላችንም ማለት ነው ያጋጠማትን ነገር። ምን ሆነሽ ነው አላት። ምንም በቃ ህመሙ ነው ባሰቢ ማለት ነው። ስራ እንዳገኘች ነግራናለች። ልዴት ወዳደረች እንደሆነ አልፈሻ ስላት አዋልፍ ያለው አለች። አዋልፍ ያለው ጀምራለሁ ሰሞኑን ደህና ነኝ አይዟችሁ ምናምን አለች። ከዛ ግን ልክ አይደለችም። እኔ ልጇ ነኝ አውቀዋለሁ፣ ሁኔታዋን አውቀዋለሁ እና ልክ አይደለችም። እኔ የሆነ ነገር ሲያጋጥማት ራሱ ተደብቃ ነው የምታለቅሰው ማለት ስታለቅስ ማየት አልችልም፣ አብሬት ነው የማለቅሰው አልችልም። እና አላያትም፣ ስታለቅስ አላያትም፣ ግን ሁሌ አይኗ በቃ በርበሬ ነው የሚመስለው እና ይሄ ስሩ ያብጣል እንዴ ምንድነው? እና ምን ትለኛለች? በ20 ነው ቀኑ አስታውሳለሁ። በ20 ነገ የትም እንዳትሄጂ ይዤሽ ሜሎ ቦታ አለ ትለኛለች። ስትለኝ ኧረ በእናትሽ እኔ ትሬኒንግ አለብኝ ምናምን ሙዚቃው ላይ ነው እኔ ተነምላና ትሬኒንግ አለብኝ ምናምን አልኳት። ብሎ ነገር የለም ጸዬ ተናግሬያለሁ፣ ጸዬ ነው የምትለኝ። ተናግሬያለሁ ጸዬ እንደዚህ አይነቀል በቃ እሺ ካልሽ ችግር የለውም እናቴ እንሄዳለን ምናምን ብዬ ያው እንጦጦ ማርያም ነው ተወስደኛለች ብዬ ያሰብኩት።
ምክንያቱም ሁሌ በዓል በሆነ ቁጥር እዛ ቤተክርስቲያን ነው የምትሄደው ብያለሁ እና ሸጉጃት ወጣው ማለት ነው። ቀድሚያት በጣም በጧት ቀድሚያት ወጣው ጸሎት እያደረገች ቤት ውስጥ ትቻት ወጣሁኝና ወደ ትሬኒንግ ሄድኩ ማለት ነው። ከዛ በቃ እንደሌለው ስታይ ሄድች። የት ሄደች? እዛ ያየችው ቦታ ማለት ነው። እሺ እና ራሷን የሳተችው አባቴ መሆኑን አውቃ ነው። ኧረ ተይ። አዎ አባቴ ነበረ አልሞተም ነበረና አየችው እና ገብታ በባለፈው እኮ ታመምሽ ወዲያው በመኪና እንዲወስዱሽ አረኩኝ ሰበብ ልትሆኝብን ነበር እንደዚህ አይነት የሚጥል በሽታ ካለብሽ እንዴት ነው ስራ የምትሰሪው? እሱ ጭራሽ አያውቃትም ማለት ሊያውቃትም አይችልም። በጣም ተቦሳቁላለች። እኔ ራሱ የድሮ ፎቶዋን ሳየው እና እንትን ስላት አንድ አይደለችም ማለት አንድ አይደለችም ሳይሆን ለመለየትም ይከብዳል። በጣም ነው እንትን ያለችው የተቦሳቋቆለችውና ሞተ ተብሎ እርሞን አውጥታ 16 ዓመት ጥቁር ለብሳ ቆርባ ይበንና ከዛ በቃ አላወከኝም ነው አልኳለች። ማለት የሚጥል በሽታ ካለብሽ እንዴት ነው ስራ የምትሰሪው ሲለኝ አላወከኝም እኔ እኮ አለምነሽ ነኝ አልኩት አለችና አለምነሽ አላወኩሽም እዚህ በፊት ታውቂኛለሽ እንዴ ምናምን ሲለኝ እግሩ ስር ወደኩኝ አለችኝ ማለት እና እግሩ ስር ወደኩኝ አለችና ይቅር በለኝ ስል ለምኑ ምናምን አለኝ። ለምኑ ምን አይነት ሰው ነው መጣችብኝ ምናምን ብሎ ትከሻዋን ያዛት ማለት ነው። ቀና ሊያረጋት ለምኑ ነው ምናምን ነገር ሲላት እኔ እኮ አለምነሽ ነኝ ሚስትህ እኮ ነኝ ባለቤትህ እኮ ነኝ የሆነ ኃጢያት ባልሰራ ወይ የሆነ ነገር ባላስቀይምህ ሙቻለሁ ብለህ ራስህን ደብቀህ ይሄን ያክል አትኖርም ከሞት በላይ የሆነ ኃጢያት ሰርቼብህ ነው መሰለኝ ይቅር በለኝ ምናምን ብላ እግሩ ስር ወደቀች ማለት ነው። እግሩ ስር ወድቃ እንደዛ አለችውና አነሳት ምናምን አስቀመጣት። ቁጭ ብሎ በጣም አየኝ አለች እና እኔ በቃ ዝም ብዬ ነው የማለቅሰው ማውራት አቃተኝ አለችና ያየኛል አለች። በጣም አየኝና እስከ ዛሬ ትነበርሻለችኝ አለች። እንዴ አንተ ነው እኮ የጠፋኝ የሞትከው አንተ ሙታል ብዬ እኮ ነው ብላ መላጣዋን አሳየችው ማለት ነው። ጸጉሯን ሻሿን አውልቃ አሳየችው። አንተ ሙታል ብዬ እኮ ነው እንደዚህ ጥቁር ለብሽ ያለሁት እስካሁን ድረስ አንተ ሙታል ብዬ እኮ ነው ቆርቤ ያለሁት እስካሁን ድረስ ምን በድዬ ነው እባክህ ይቅር በለኝ ምናምን ስትለው ማለት ነው። አሁን ተረጋግተሽ አዳምጪኝ ህይወቴን ልትበጠብጪ ነው የመጣሽውና ቀስ ብለሽ በመጣግሽ ውጪ ተመልሰሽ እዚህ ቢሮ እንዳትመጪ አላት። ውጪ? አዎ ተመልሰሽ እዚህ ቢሮ እንዳትመጪ ሲላት ይሄንንም እኔ ስራ ፍለጋ ነው የመጣሁት አንተን አገኛለሁ አስበርለም የመጣሁት ልጅ እኮ አለች አባቷ እንደሞተ እድሜን እኮ ነው እየሰማች ያደገች ልጅ አለች ስትለው የምን ልጅ ነው የምታወሪው ከኔ ጋር እያለሽ እኮ ልጅ የለሽም በቅሎ ነሽ አላት። መውለዳችን የነበረው አሁን የምን ልጅ ነው የምታወሪኝ ህይወቴን ለመበጥበጥ ነው የመጣሽው ውጪ ምናምን አላት። ከዛ ህይወቴን ለመበጥበጥ ነው የመጣሽው ውጪ ምናምን እያላት ማን መጣ? ጓደኛው መጣ። አንድ አይነት ባጅ ነው ያረጉት። ጓደኛው ማለት ያ ሙቷል ብሎ ያረዳት ማለት ነው። እና አብረው ነው የሚሰሩት መጣ ጓደኛው ማለት ነው። ጓደኛው መጣ እንዴ አንተ ምናምን ከዛ ሲያየኝ ጓደኛው ዞር ብሎ በቃ ማልቀስ ጀምራለች። ጓደኛው ማለት ነው በቃ ማልቀስ ጀምር አፉን ይዞ በቃ ማልቀስ ጀምር። አስወጣልኝ ምናምን አለው ጓደኛውን ማለት ነው። አስወጣልኝ የባለቤቴ መምጫ ሰዓት ነው አስወጣት በባለቤቴ መምጫ ሰዓት ነው አስወጣልኝ። ጭራሽ አግብተሃል እኔ እንደዚህ ብዬ እየኖርኩኝ ምን አድርጌ ነው ንገረኝ ልጄን ይዣት ልመጣ ነበር እኮ ስትለው ጭራሽ
ጭራሽ ልጅ ይዘሽ ልመጪ ነበር አታፍሪም? ህይወቴን ልትበጠብጪ ነው? አሁን ዘበኛ ጠርቼ ሳላስወጣሽ ቀጥ ብለሽ ውጪ ምናምን አላት። ከዛ መሬት ላይ ወድቃ ማልቀስ ጀመረች ማለት ነው። እየጮኸች ምናምን ማልቀስ ስትጀምር ሽጉጥ አወጣባት። ከመሳቢያ ውስጥ ሽጉጥ አውጥቶ ጓደኛው እያለቀሰ ነበር ያዘውና ለዘበኛ ደውሉ ተብሎ ዘበኛ እሱን ይዞ እኔ ያስወጣታለሁ ብሎ እስከ ዘበኞቹ ጓደኛው ይዟት ወጣ እና ወረወራት ደረጃው ጋር ምናምን። ስትወድቅ ሲገፈትራት ተጋጋጠች። አይዞሽ ተጋጋጠች። ከዛ ተነስታ ወደ ቤት ሄደችና ወደ ቤት ስትሄድ እጇ ላይ ምናምን ይዛ በነበረው ብር ከፈረንሳይ ለጋሲዮን ወደ ማነው ከጃን ሜዳ ወደ ፈረንሳይ ስትሄድ 05 የሚባል ሰፈር አለ። እዛ የሚያውቀው የሰፈሩ ያውቃል። መንግስቱ የሚባል ወፍጮ ቤት አለ ወይ የቀበና ወንዝ የሚሄድበት ማለት ነው። በዛ ጀርባ ጋር መድኃኒት ምናምን ይደፋል። ኤክስፓየር ያደረገ መድኃኒት ምናምን የመደፊያ ነው። በተለይ መድኃኒቶች እዛ ይደፋል። እና እዛ ገብታ ሹሮፕ ምናምን ለቃቅማ በረኪና ምናምን ገዝታ ቡታ ጋዝ ምናምን ገዝታ ወደ ቤት ሄደች ማለት ነው። ጋዝ ገዝታ ከዛ ቤት ገብታ በውስጥ በሩን ቀርቅራው እኔ የለውም ብያለሁ። በውስጥ በኩል በሩን ቀርቅራው ምናምን የሆነ አበሻ ቀሚስ ነበራት። ያንን አበሻ ቀሚስ ለብሳ ከዛ ቡታ ጋዝ አለ አይደለ ውስጥ ነጩ ጋዝ እሱ ነጩ ጋዝ በረኪናውንና ሁለቱን ሹሮፕ ኤክስፓየርድ ያደረገ የኩላሊት ሹሮፕ ፖሊስ ያጣራው ማለት ነው። ያንን ቀላቅላ በ2 ሊትር ሃይላንድ ጠጣችሁ ማለት ነው። ያንን ጠጣች። ከዛ ሰው አልደረሰላትም። ምክንያቱም በሩ ዘግቷለች አትታይም። ከዛ ግን ድምጽ የሆነ ኧረ እዚህ ቤት ምንድነው ሰውን እያነቀው ይመስላል። ምን አይነት ድምጽ ነው ምናምን ይላሉ። የሆነ ምናምን ሲያስብላት ማለት ነው። ከዛ በሩ ሊከፍቱ ቢታገሉ አይከፈትም። ኧረ ፖሊስ እንጥራ አንከፍትም ምናምን አሉ። ጎረቤት ይፈራል ምንም ቢሆን ማን እንትን ይላል። ከዛ የሆኑ ጥሩ ሴትዮ ነበሩ ከኛ ግቢ ፊት ለፊት እኔን ይወዱኛል እና እሳቸው ምናምን ነገር መጡ ሰሙ። ትልቅ ሴትዮ ናቸው ወፍራም። በሩ ካልተሰበረ ብለው ልጆቻቸውን ይዘው በሩን አሰብረው ገቡ። ከዛ ሲያዩት ወድቃለች እንዳለ አረንጓዴ ነገር ደም ምናምን ተፍታለች። ከዛ ደፍታለች። ከዛ ጥሬ ወተት አስመጥተው ምናምን ሰጧት። ግን ደም ነው የወጣው። ወተቱን ጠጣው ደም ነው የወጣው። ከዛ ይዘዋት እንትን ወደ ክሊኒክ ማነው ጤና ጣቢያ ቤላ ጤና ጣቢያ ይዘዋት ሄዱ ማለት። ከዛ እዛ መታወቂያዋ ደግሞ ቀበሌ 11 ነው የሚለው አይገናኝም ቀበሌው ማለት ነው። ከዛ ሲቀጥል እንደዚህ አይነት ነገር ከፖሊስ ወረቀት ካልተሰጠን ማለት ቀጥታ ሕክምና እርዳታ ውስጥ አንገባም ምናምን አሉ። ቆይቷል ውስጧ ላይ ምናምን ተባለ። ከዛ የካቲት 12 ካርድ ስለነበራት አጎቶቼ የመጣው ምናምን የካቲት 12 ተሸክመዋት ሄዱ ማለት ነው። ከዛ ተከባች ተኛች። በቃ ራሷንም አታውቅም። እዚህ ላይ መተንፈሻ ምናምን አረጉላት እና እኔ ምንም ማውቀው ነገር የለም ከማልቀስ ውጪ። ዝም ብዬ ነበር የማየው። አጎቶቼ የሚሯሯጣሉ ምናምን። 2 ነገር እዚህ ላይ አሰሩላት የሆነ። ከዛ እዚህ ጋርም እንትናሉ መርፌ ምናምን ነገር ጉልኮስ ምናምን አረጉላት። ከዛ እዚህ ጡቷን ገልጠው ከጡቷና ከጡቷ በዚህ መሀል በኩል ላይ 2 ነገር መርፌ እንትን ገመድ ቀጫጭን ነገር ምናምን ተከሉላት ምናምን። ከዛ በቃ እንደዛ ሆነች ማለት ነው። ከዛ አጎቶቼ ምናምን ሲያስተማት ቆዩ እና ከመተንፈሻ ወጣች። ምግብ ምናምን አይታሰብም። ይሄን ቆስሏል እንዳለ ውስጧ ማለት ነው። ውስጧ ቁስል ነው እና ሊታጠብላት አልቻለም። ከ2 ሰዓት በላይ ነው የቆየው ውስጧ የጠጣችው ነገር ማለት ነው። አልጋ ይዛ ትታከም እዛ ውስጥ ቆይ ሲባል
ራሳችን ፈርመን እናወጣታለን አሉ አጎቶቼ። ማለት በቃ አልጋ ይዛዛ ለመቀጠል አቅሙ የለንም ብለው ማለት ነው። ከዛ ወጣች አወጣትና ወደ አንዱ አጎቴ ቤት ሄደች፣ ወደ ትንሹ ቤት እና ከዛ እንትን እያለን ምን ተፈጠረ በቃ እኔ ምሳማ አልመሰላቸው እና ላናግርም ምናምን ብሎ ትንሹ አጎቴ ትልቁን ይዞት ሄደ። እናውራ እስኪ ምናምን ብሎ ገና 2 ቀናችን ነው እነሱ ቤት ከሄድን ግሉኮስ ነው የምትወስደው እናቴ ሶፋ ጋር ተኝታ እኔ ከታች ምንጣፍ ላይ ነው የምተኛው ማለት ነው። ከዛ ወሰደውና እኔ ተከትዬ ሄድኩኝ። ከዛ አንተ በቃ አትተርፍም እኮ አገሯ ሂዳ ትቀበር ምናምን አለ ማለት ነው። እና በጣም ነው በቃ የደነገጥኩት ማለት እንደሌላው ጊዜ ታማ የምትድን ነው መስሎኝ እንትን የነበረውና እንደዛ ሲል በቃ እኔ እንደምትሞት እርግጠኛ ሆንኩ። ከዛ በጣም ነው የደነገጥኩት በቃ አይዞሽ። እስካሁን የሆነው ነገር አልሰማሽም አንቺ? ምንም ማንም የሰማ የለም። እሷ ጋር ያለው ሁሉ ነገር እኮ ይሄ ሁሉ ነገር አልተሰማም እስካሁን። ከዛ በቃ እንትን ተባለች ሀገሯ ሄዳ ትቀበር በቃ እንጂ አትድንም ምናምን አሉ። ኧረ በስመ አብ በል ሚጡ እንዳሰማ አለው። ሚጡ ነው የሚለኝ። ከዛ ኧረ በስመ አብ በል አንተ ይሻላት ይሆናል ትልቁ የዋና ልክ ይሻላት ይሆናል በስመ አብ በል ሲለው ሚጡ እንዳሰማ ሌላው ቢቀር ምናምን አሉ ማለት ይሄ እውነታ እኮ ነው እንጂ ምናምን አለው። ከዛ ወሰኑ ማለት ነው በቃ እንድንሄድ። ከዛ እቃችን ይዛ ተከራይተንበት የነበረው ቤት ወጥቶ አጎቴ ቤት ሆነ። በቃ እኛ መሄዳችን እርግጠኛ ሆነ ማለት ነው። ከዛ አውቶቡስ ተራ ምናምን ሄድን ወደ ጎንደር ለመሄድ እኔ በቃ ያኔ በልጅነቴ ህፃኑኝ ባራስ ቤቴ እንደወጣው ነው እንጂ እዛ ያሉ አክስቶቼንም አያቶቼንም አላውቅም። እና እኔ ተባለ ኦኬ አውቶቡስ ተራ መመላለስ ጀመርን ማለት ነው። አውቶቡስ ተራ መመላለስ ጀመርን። 3 ቀን 4 ቀን ተመላለስን። ለምን? ሁሉም መኪና አንጭናትም አሉ። እንዴት? ልትሞት ትችላለች መንገድ ላይ። እንዴ ይዛችኋት እየሄዳችሁ እዛ? አዎ። ምን አይተው ነው? ስለማትንቀሳቀሱ? አትንቀሳቀስም ማለት ሽንቷንም ምናምን አጥንቷን ምናምን ውስጥ ገብቷል ያ የጠጣችው ነገርና አትንቀሳቀስም ነበር። ነበረ እንደፈለገች እጇም ይሄ ደም ስራ አለ አይደል እንደዚህ የምናየው ይሄ አንድ ቀን ነጭ ይሆናል፣ አንድ ቀን ሰማያዊ ይሆናል፣ ጥቁር ይሆናል ምናምን ይሄ ኖርማል ከለሩ ማለት ነው። እንደዛ ነበር የሚቀያየረው ደም ስራ ውስጥ ገብቶ እና እስከዛ ድረስ ምንም አይናገሩም አያወሩም። እናትሽ አታወራም። አይኗንም ለረጅም ሰዓት አትገልጥም። ትንሽ ነው የምትገልጠው። እንደዚህ አርጋ መልሳ ትጨፍናለች። አያወሩም፣ ከሰው ጋር አታወራም። ምን ይሻላል ተብሎ ሲታሰብ ሹፌር ወንድም አላት የሚመላለስ ከአዲስ አበባ ጎንደር ምናምን የጭነት ስራ ላይ ነው የሚሰራው። ይመላለሳልና ለሱ ተደወለለትና ጠየቁት። እንዴት ይሻላል አይደል የምታውቀው መኪና ካለ እህቴ ናት ብለህ እባክህ እንደዚህ አድርግ ምናምን አሉት። ከዛ እኔም ማውቀው እኮ የጭነት መኪና ነው እንዴት እንትን ይላል ምናምን እስቲ ጓደኞቼን ላማክር አለ። ከዛ ጓደኞቹን ምናምን አማከረ። ከዛ በኋላ የሆነ ጓደኛው እኔ ወስዳቸዋለሁኝ ግን በቃ ፌሮ ፈልገን እቃ በሚጭኑበት ማለት ነው ተሳቢ መኪና አይደለ ተሳቢ መኪና እቃ የሚጫንበት አላ ለይተው መጀመሪያ ለፍራሽ የሚሆን ቦታ አድርገው በብረት ሊወጥሩ ማለት ነው ላስበይድ ከቃው እቃው እንዳይጫናቸው እንደዛ አድርጌ ምናምን ብሎ እንደዛ ተባበረን። ከዛ ጎጃም በረንዳ ሄድን ማለት ነው። ጎጃም በረንዳ ነበር የሚጭነው። ከዛ ጎጃም በረንዳ ሄድን ወደ ማታ ፍራሽ ምናምን ተደረገ እና እዛ ጋር ተኛች ትራስ ምናምን አለ። ከኋላ መጫኛው ላይ እቃ የሚጫንበት ከኋላ ላይ ማለት አዎ በቃ ሁለተኛው ላይ ተሳቢው ላይ እዛ አደረገ። ከዛ ፍራሽ ምናምን ተደርጎ እቃ ለዙሪያውን እንዲህ ሲከፈት ጥግ ላይ ማለት አድርጎ በቃ ፌደራል ምናምን ከያዘኝ ግን ጣጣ ነው ምናምን ብሎ በቃ ጓደኛው ስለሆነ ተብሎ ማለት ነው እና ግሉኮሳን ሁሉ እዛ ላይ እንትን እንዲሰቀል አድርገው
ከዛ በቃ ወደ ጎንደር እንደዛ ሆነ እንሄድ ነው። በ3 ቀን የገባነው ጎንደር 3 ቀን ሙሉ እንደዛ ተኝታ ነው እዛ ላይ ይሄድ ነው። እናንተም እዛው ናችሁ አብራችኋል? እኔ ነኝ እንግዲህ ብቻ ነኝ። ወንድሞች እዚህ ቀሩ? እኔ ብቻ ነው አብሬት ሄድኩ። እነሱ አሳፈሩና ተመለሱ ወደ ቤታቸው። ሄደንና ጎንደር ደረስን። ቤት እዛ ተደውሎላቸው ነበር። 3 ቀን ሙሉ እንዴት አሳለፋችሁ? ምግብ ይሰጠኛል እኔ ብዙም አልበላው፣ እሷም አትበላው። ግሉኮሷን እቀይርላታለሁ። እንዴት እንደሚቀየር አሳይተውኛል ምናምን። በቃ ለኛ ብሎ በ2 ቀን ነበር የሚገባው እንዳይንገጫገጭ እሷን እንዳያማት ተብሎ 3 ቀን ፈጅቶበት ነው የገባነው። በዚህ አጋጣሚ እግዚአብሔር ይስጠው ማለት ጥሩ ሰው አይጥፋ። እንደዚህ አይነት ምንም ቢሆን ትልቅ ውለታ ነው የዋለልን። እንደዛ ሆነን ጎንደር ገባን። ከዛ ጎንደር ገብተን ጎንደር ዩኒቨርሲቲ ሆስፒታል ጋር አቆመውና እዛ አወረደን ማለት ነው። መድረሳችንን ሰምተው መጥተው ጠበቁን። ቤተሰብ አያቶቼ ምናምን በቃ አለቀሱ ምናምን። ሁሉም አክስቶቼ ምናምን እዛ በቃ ጎንደር ያሉት እንዳለ ነበሩና አያቶቼ አጎቶቼ ምናምን ሁሉም ሲያለቅሱ ምናምን በቃ እኔ ደስ አለኝ ማለት ደስ ያለኝ በእነሱ ለቅሶ ወይ በእናቴ መማርልም ግን በቃ እኔ ሰው አለን ብዬ አሰብኩኝ። ማለት እንደዚህ የሚወዳት ሰው እያለ ነው እንደ አዲስ አበባ እንደዛ መከራዋን ስታይ ነበረው ብዬ አሰብኩ ማለት ነው። በቃ በጣም ነው የገረመኝ። እና አያቴ ጭራሽ 2 አይነት የተለያየ ጫማ ነው አድርጋ የመጣችው። አንዷ አክስቴ ጫማ አላረገችም፣ በቢጃማ ጋቢ አድርጋ ነው የመጣችው። ማለት መጡ ሲባል ዝም ብሎ ነው ወጥ የመጡት በድንጋጤ ፕሮቶኮላቸውን እንኳን ለመጠበቅ ማለት ምን ይሄ ፍቅራቸውን ነው የሚያሳየው ለኔ ማለት ነው። እና ገብታ ሕክምና ጀመረች የሷ ታናሽ ማለት ነው። ያኔ እየተማረች ነበር እዛው ሕክምና። በደንብ ነበር እንክብካቤ የሚደረግላት ለእናቴ። 5 ወር ነው የተኛችው እዛው ጎንደር ዩኒቨርሲቲ ሆስፒታል 5 ወር ሙሉ ተኝታ ነበር። እና 5 ወር ሙሉ ያለ መሰልቸት ከጎኗ አይጠፉም ነበር ማለት 2 ሰው ምናምን ሆኖ አያውቅም። 5-6 ሰው ነው ሁሌ እንደከበባት ነው። እስካሁን ምን ሆነ እንደዛ እንደሆነች ለማንም አልተናገረችም። ማንም አያውቅም፣ ማንም የሚያውቅ የለም። እና የመጀመሪያ ለውጣ በቃ አይኗን በደንብ እንትን ያለች። ከዛ በኋላ ቁጭ ብለምሽ እንደዚህ ብለምሽናበት አለ አይደል የሆስፒታሉ እንትን እሱን ቀና ብላ ምናምን መጠቀም ጀመረች። ይሄ ወገቧ ምናምን አጥንቱ ይሄ ምናምን መስራት ጀመረ። ምክንያቱም ያለው ወጥ ያመጣችው ግሉኮሱን ትታ ነው ከግሉኮሱ ጋር እንጂ ውሃ መውሰድ ጀመረች። ውሃ ብቻ ትጽፋለች ማውራት አትችልም። እሺ እና ትጽፋለች። ብቻ ነው የምትጽፈው ሽንቷ እንደመጣ ማለት ከዛ ቀና እናደርጋታለን። ሽንቷን ትሸናለች። ተሻላት በቃ በ5 ወር ውስጥ ቆማ ሽንት ቤት ትሄዳለች። አንቺ 5 ወር ሙሉ እዛ ሆስፒታል ነሽ? አው የአያቴን ቤት አላውቀውም። አብራችሁ ስትወጡ ሄድሽው? እናቴ ስትወጣ ነው አብሬ ወጣሁ። ሄድን እናቷ ቤት ገባን። ከዛ በቃ ሁሉም ተፍተፍ ስለሚል እኔም ስራ መስራት አለብኝ አልኩ ማለት ነው። ከዛ ስራ መስራት አለብኝ ምናምን ስላጎቶቼ እንዴ ሳቆብኝ እንዴ አንቺ የትስ ብትሄጂ ማን ይቀጥርሻል? ምን አይነት ስራ ልትሰሪ ነው አሉኝ። እና ትምህርቴንማ መቀጠል አይታሰብም። ኦልሞስት ግማሽ ሴሚስተር ሆነ 9ኛ ክፍል ነበርኩ አቋርጬ ነው። መስከረም ላይ ነው የነገር የተፈጠረው። የተወደዳችሁ ተመልካቾቻችን ፕሮግራማችን ስለምትከታተሉ ከልብ እናመሰግናለን። ንቁ ፖድካስት ላይ የሚቀርቡ ታሪኮችን ወይ ፍቅር ላይ የሚቀርቡ ታሪኮችን እየተከታተላችሁ ያላችሁ ቤተሰቦች ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስኪ አሁን ደግሞ 500,000 እንግባ ብለናል። ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ብዙ ሰዎች ጋር እንዲደርስ አድርጉልን ቤተሰቦች። እዚህ ፕሮግራማችን ላይ ደግሞ እንግዳ ሆናችሁ ተገኝታችሁ የፍቅር ታሪካችሁን እንዲሁም የህይወት ታሪካችሁን ለማካፈል ከወደዳችሁ ከስር ባለው ቁጥር ደውሉልን። እንግዳ ሆናችሁ ታሪካችሁን ለዓለም ትነግራላችሁ። ፕሮግራማችንን ስለምትከታተሉ በድጋሚ ከልብ እናመሰግናለን። ያኔ በዚያች ጠባብ ጎጆ ውስጥ በተስፋን ዝርጥ የነገን ብሩህ ህይወት ፈተለች።
እጄን ይዛ መንገዴን አሳየችኝ። ዛሬ ደግሞ እኔ እጇን ይዤ የክብሯን ማሳያ አቆምኩ። ላደረግሽልኝ ነገር ሁሉ ስምሽን ለዘላለም ከፍ አድርጌ ልጠራው መረጥኩ። እማዋ፣ ይሄ ስም ያንቺ ብቻ አይደለም፣ ያለመታከት ለሚለፉ የኢትዮጵያ እናቶች በሙሉ የተሰጠ የክብር ማሳያ ነው። እማዋ ሾፒንግ፣ እናትነትን በክብር የምናከብርበት የገበያ ማዕከል። አድራሻችን ሜክሲኮ አደባባይ ወደ ሳር ቤት በሚወስደው መንገድ ኦላ ማዲያ አጠገብ። ከዛ ምን ትሰሪያለሽ ምናምን አለኝ። እንዴ የተገኘውን ስራ ስራ። አይ ከተገኘ የሆነ ቡና ቦታ ወይ ምናምን ብታስተናግድ ካፌ ነገር ምናምን ብለው ቴሌ ካፌ የሚባል ካፌ አለ ጎንደር። እዛ ቴሌ ካፌ መስተንግዶ ጀመርኩ። አንዲት የተባረከች ልጅ አለች ሮዛ ምትባል። እሷ ለስላሳ ሁሉ መክፈት አስተማረችኝ ማለት ነው። እና ሰው በቃ ህፃን ነኝ ምናምን ሳወራ ደስ ስላለው እንዴ አንቺ እንደዚህ አይደለም አማርኛሽ ግን የጎንደር አይደለም ምናምን ይሉኛል። አዎ እናቴን አሞብኝ እንደዚህ ላለው ደግሞ ዝም አይደለም። ከዛ አይዞሽ ምናምን ብለው ቲፕ ይሰጡኛል። በቃ ብር ይሰጡኛል፣ ሳንቲም አገኛለሁ። ከዛ በቃ ሳይጠይቁኝ ሁሉ መናገር ጀመርኩ። እናቴን አሞብኝ ማለት ምን ታዘዝ ከማለት በፊት እንደዛ አይደለም፣ እንደዛ ሳይሆን በቃ አይደለም ወዲ ደስ ስትይ ምናምን ብለው የሆነ ነገር ገና ሲጀምሩ ነገር ከከፈቱ አዎ አማርኛሽ ግን እዚህ አይመስልም ወይ ተስቀናለሽ አንቺ አትማሪ ምናምን ካሉኝ እናቴን አሞብኝ እኮ ነው ቶሎ ብዬ ችግር ማውራት ጀመርኩኝ። ምክንያቱም ሰው በደንብ ነው የሚሰጠኝ። እንግዲህ በ300 ብር ነው ለወር ደሞዝ የተቀጠርኩ። እኔ በቀን 300 ብር ይዤ አውቃለሁ። ከዛ ለምን ከኔ ጋር አትሰራም? ጎብዛለች። አሁንማ ቲፑ ምናምን በቃ ቤት ይወራል። አምጥቼ ለያቴ ነው የምሰጣት። እናቴን አሞት አይደለ ለያቴ ነው ብሩን የምሰጣት። ከዛ አራራ ጎብዛለች ሃይሚን እየበለጠቻት ይባላል። ያጎቴን የሚስት ማለት ነው። እሱን እየበለጠቻት ምናምን። ከዛ እኔ የምሰራበት ጋር ለምን አሰራም ደሞዙም እኮ ይጨምራል ተባለ። ፊት ለፊት ነው ያለው አይቀር ሆቴል ይባላል። አጼ ቴዎድሮስ ሐውልት መሀሉ ላይ ነው እንጂ ቴሌ ካፌ በዚህ ነው ያለው አይቀር ሆቴል ተሻግራ ነው። አሁንም አሉ ሁለቱም ማለት ነው። ሄድኩ እዛኛው ጋር ገባሁ። ትልቅ ሆቴል ማለት ትልቅ ሆቴል ነው። ያኛው ቢራ አለው ምን አለው። አጎቴ ሚስቱን ሊወስድ ስለሚመጣ እሷን ሊወስድ ስለሚመጣ አብሮ ይወስደኛል ወደ ቤት። ባመሽም ካፌው በጊዜ ነው የሚዘጋው 2:00። ያኛው ግን እስከ 4 ሰዓት ያመሻል እና ደሞዙ 500 ብር ነው። በ200 ይበልጣል። እዛ ገባሁ። ከዛ ያለው አይቀር ሆቴል 4 ወር ሰራው። ከዛ ሰዎች ተዋወኩኝና የሆነ የጎረቤት ልጅ አለና ሪሴፕሽን ነበር። አሁን ሃይሌ ሪዞርት የሚባለው ቦታ ማለት ነው። ላንድ ማርክ ሆቴል ነበር የሚባለው እና እዛ ላንድ ማርክ ሆቴል ባርቴንደር ይፈልጋሉ። ክለብ ሊከፈት ነው አዲስ ክለብ እና ባርቴንደር ይፈልጋሉ ምናምን አለኝ ማለት ነው። ያለው አይቀር 4 ወር ከሰራው በኋላ ኧረ በቃ እና ብገባ ስንት ብር ነው ደሞዙ ምናምን ስል 3000 ብር አለኝ። እኔ ደሞዝ 500 ብር እና ከዛ ሌላ ትልቅ ዱብዳ ፈተና ማለት ነው። እዛ ለመግባት ተያዥ ያስፈልጋል። ውስኪ ተረክባችሁ ስለምትሰሩ ወይ የመኪና ሊብሬ ወይ የቤት ካርታ ያለው ተያዥ ተባለ። እኔ አያቴ ቀበሌ ቤት ነው የሚኖሩት። የለም ከዛ ድሮ አብሯት የተማረ ጓደኛዋ ነበረ እናቴ እዛ እሷ ሊጠይቅ እየመጣ ምናምን ተግባብተው ነበር። ስቶር ኪፐር ምናምን አርጓት ነበር የሚሰራ ህንጻ ላይ የሱ ህንጻ ላይ ማለት ነው። እና ወይኔ ልጅ እኮ ስራ አግኝታ እንዲህ ተባለች ላንድ ማርክ ሆቴል ስትሮ እዛማ የመግባት እድል ካገኘች እኔ ዋስ ሆናታለሁ ብሎ የመኪና ሊብራይስ ዞ ዋስ ሆነኝ ማለት ነው። ከዛ ጀመርኩኝ ምናምን እናትሽ የተሻለችው መጣ ማለት ነው። ማውራት ጀመረች። ምክንያታቸውን ግን አልተናገሩም። ቀስ ብላ አልተናገረችም። አንቺ እስከዚህ እድሜሽ ድረስ እንግዲህ አባትሽ በቃ ሰው እንደሞተ አዎ አንቺ በህይወትሽ ምን እያልሽ የምታወሪው ስለ አባትሽ? አባቴ ገና እርጉዝና ነው እናቴ የሞተው። እንደዛ የምትይው? አዎ ለኛ ብሎ የነግሬ ከለ በቃ በረሃ ሄዶ ለኛ ብሎ የሞተው በቃ ይሄንንም አውቀው ነው። እናትሽም እስካሁን አልተናገረችም። ለአንድ ሰው የተናገረችውም ነገር የለም። በቃ አርፋ የምትኖረው እና ቤተሰብም የተረዳት ኑሮ ከብዷት እንደዛ እንዳረገች ነው። ገብቷል? አሁን ቤተሰብ ሁሉም እንዳትጠይቋት ተብሏል። በቃ ተዋታ። አዎ የባሰ ወደ እንትን እንዳከቷት። እሷም ጸጥ ብላለች። አዎ በአዲስ አበባ ኑሮ እኔ ራሱ 2-3 ያንስቻለሁ ጥያቄውን። ታማ ተሽሏት አያቴ ቤት ሆነን እናቴ ግን ለምንድነው እንደዛ ያረግሽው ምናምን ስል ሁሉም ጮህብኝ።
አንድ ነገር እንዳጠይቋት አይምሮ እረፍት ያርግ ልጄ እንኳን ነፍሷ ተረፈ እናቷ ማለት ነው እንዲቆማ ማየቴ ለኔ ትልቅ ነገር ነው አንድ ሰው እንዳይጠይቃት በአዲስ አበባ ኑሮ ምን ትሁን ታዲያ እቺ ሰው ምናምን ብላ መጨረሻው ናፈቀኝ እኮ ነው መቼ የተናገሩት የሚለው ሁሉ እስካሁን የሰማነው ታሪክ ከዚህ በኋላ የተናገሩት እናትሽ ይገርም ነው እሺ ከዛ በቃ ቤት ተከራየው ነኝ ብድር ወሰድኩ ድፍረቴ ገና ከመግባቴ 45 ቀን ከሰራው በኋላ ቋሚ ቅጥር ሆንኩ ማለት ነው በመኪና ሊብሬ ዋስ አይደል የገባሁት ብድርና መውሰድ ይቻላል ብድር ወሰድኩኝ ከሆቴሉ ነው የተበደርሽው ከሆቴሉ እሺ ከሆቴሉ ከደሞዜ በየወሩ 1500 ብር ሊቀነስ 15000 ብር ተበደርኩ እሺ ሰጡኝ ከዛ ቤት ተከራየው ጎንደር ከእናቷ ቤት ጀርባ ለምንድን ነው የሥራ ቤት ነው እረፍት የለም ማታ ቢራ የሚጠጣ ሰው አለ አረቂ ጠላ የሚጠጣ ሰው አለ እኛ ቤት ምግብ ቤት ነውና እስከ 5 እስከ 6 አትተኛም ለተኛም ብትል አያስተኛም ስለዚህ እረፍት ማድረግ አለባት ሁሌም ሐኪም ቤት ስትሄድ የምትባለው እረፍት ታርግ ነው ስለዚህ እናትሽን ለማሳረፍ ነው ከዛ አጎቴ ጋር ከአዲስ አበባ እቃው ነው አመጣል ስንኖርበት የነበረው አዲስ አበባ ምንድነው አንቺ ማይንድ ውስጥ ያለው አሁን ለእናት ያለዋት እኔ ነኝ ነው ምንድነው በቃ ማንንም የለማ በቃ ማለት መኖር አለብን ነው በቃ አሁን እኔ ማኖር አለብኝ ነው በቃ እናቴ ማኖር በቃ እና ትምህርት ምናምን ሲሉኝ ትምህርት ምን ይሰራል ነው እኔ አይምሬ ውስጥ ማለት የምማረውም እኮ አድጌ ብር አምጥቼ እንትን ለማለት ነው እየተማርኩ እናቴ ብትሞትስ ምክንያቱም ቤት ውስጥ አስረግጠው ነው የነገሩኝ በቃ በችግር ነው እኮ እንዲሆነችው ኑሮ መሯት እኮ ነው ልትሞት የነበረው ሲባል እንዴ ለምን ምንም መሳለውንም በቃ ማለት በቦሌም ብዬ ኑሮ እንዳይመራት በቃ የኔ ታርጌት ድጋሚ ስለቤት ኪራይ ስለሆነ ነገር ስለምግብ እኔን ምን አበላታለሁ ምናምን ብላ አስባ ድጋሚ መርዝ እንዳትጠጣብኝ ነው በቃ እኔ አይምሮዬ ላይ ያለው እሱ ነው ፍላጎቴ ለዛ ነው የምታረጊው ለዛ ነው የማረጋው በቃ ስራም እንዲደፍር እዛ ውስጥ የገባው ቤቱን ተከራየሁኝ እቃው ገባ ምናምን ከዛ ጓደኛዬ ቤት ነኝ እንድልኳት አረ እኔ ሰው ቤት አልሄድም አለችኝ ታማኮ ነው እግዚአብሔር ይማራት አለችኝና በጣም ለምጠላው ይሄ ኃጢያት የሆነ ነገር አይ ልጅ እኮ አስወርዳ ነው አልኳት በስመ አብ ወልደ መንፈስ ቅዱስ አለች ከዛ የውሸት ሳወራ ሳቄ ይመጣል ታቅብኛለች ማለት ከዛ ስስቅ እንዴት ብለሽ ነው አይደል አንቺ እንደዚህ አይነት ውሸት ምናምን ተኛች እንላፋለን ከዛ አይደለም አይ የምር ግን አማታል እንጠይቃት እናቴ ስኳር ገዝቻለሁ ብዬ ሁሉም አስቤዛ ገዝቻለሁ ስኳር ብቻ ነው የቀረኝ አንቺ ቤቱን አሟልተሽ ከሰበም እቃ መጥቶ ሰርፕራይዝ ታርጊያት ነው አታውቅም ከዛ ሄድኩ በእናቷ ቤት ጀርባ ነው ጥሮታ ሰፈር የሚባል አለ እዛ ነው የተከራየሁት ይዣት ሄድኩ ማለት ነው ከዛ ስገባ የግቢ ሰው ሰላም ይለኛል ምንድነው ሁሉም ያቅሻል እንዴ ሁሌ ነው የምትመላለሽ ማለት ነው ልጄ አይ ጥሩ ጓደኛዬ ይሻል ልጄ ማለት ነው ምናምን እያለችኝ ተጠንቀቂ ግን የዘንድሮ ጓደኛ ምናምን ደግሞ ትለኛለች ማለት ነው ከዛ ደረስን በር ከፈትኩ አረ ትምጣ እንዴ እሷስ እንደው ለተዳማ ቁልፏን ሰጠችሽ አንቺስ እንደው አደፋፈርሽ የሰው ቤት ከፍተሽ ምገቢ ዳርፍሽ ግን ትንበይ ምናምን ብላ ቁጭ አለች የት ውጪ አንተ እኮ ውሃ ልክ አለ አይደል ቤቷ ቁጭ አለች እዛ ጋር ሲሚንቶ ቤት ነው ከዛ ነው ግብት አልኩኝ ነጊ አራንቺ ሴትዮ ነጊ እንደዚህ ነው የምናወራው ከእናቴ ጋር እጸየ ነግሬሻለሁ አትጨማለቂ ነጂ የሰው ቤት ከፍተሽ አትግቢ ምናምን ትለኛለሽ ማለት እኔ ተኝቻለሁ ምናምን ብዬ አልጋ ላይ ወጣው ማለት ነው ከዛ አረ እንዴት ነው እቺ ልጅ ሲጨማለቀችው ምናምን ዞር አለች ከስታይ አዲስ አበባ የነበረ እቃ ነው እቃው ምን ታፍራሱ አዲስ አበባ የነበረው ከዛ እንዴ እዛዬ ምንድነው አለች እንዴ እናቴ እስከመቼ ነው እናትሽ ቤት ድጋሚ በዚህ እድሜ ገብተሽ የምትኖር ቤታችን ነው እናቴ ምናምን አልኳት ከዛ በቃ ድፍት አለች መሬቱ ላይ እና አለቀሰች በጣም ነው ያለቀሰችው ከዛ ጎረቤት ሁሉ ደነገጠ ያቁልም እዛና ምን ነው ማዘር ምናምን ነገር ነጠላ ምናምን ስለምትስ ትልቅ ሰው ነው መስለው እናቴ ልጅ አልመጣ ነው ደግሞ ብያቸዋለሁ ከዛ ይዘው ምናምን አከሬ ልጆች ነበሩ እንዴ ከዛ በቃ አለቀሰች ከዛ መጣው እኔ ብላ ነሳት እግሬን ይዛ አለቀሰች በቃ ስቅስቅ ብላ ነው ያለቀሰችው ጭራሽ እንደዚህ ያሰብሽ አንቺ ምናምን አለች አድግሽ ማለት ነው ምናምን ብላ በጣም እንተናለች ከዛ በቃ አብረን እዛ መኖር ጀመርን ማለት ነው እንደሳላት ከዛ እኔ ቀላይ የሆነች ጸጉር ቤት ጋር ተግባባሁ ጸጉር ሙያ ያስተምርኝ አልኳት ማለት እስከመቼ አለ እንትን አይደለማ ሁሌ መቼም ጭፈራ ቤት አላስተናግድም እና ጸጉር ማጣ ምናምን ታለማምደኛለች
ስሰራ በነፃ ነው አልከፍልም ስለምሰራ እዛ ማለት ለኔስ ራሱ ትልቅ ነው በቃ ሂሳብ በጣም ነው የምሰራው ሂሳብ በጣም ነው የምሰራው በቃ ሻባ ያመልጥሽም ሂሳብ በጣም ነው የምሰራው በቃ ማለት አሁን የኔ ጸጉር ሂሳብ አለ መክፈል ያን ቀኑ ለሳምንት ነው የሰው ጸጉር ባጥብ ችግር የለውም ዋናው ገንዘብ አለ ማውጣት ነው ለቤት ተጠቀመው አዎ ታርጌት ያ ነው በቃ እና በቃ ማታ አስተናግዳለሁ እስከ ሌሊቱ 8 ሰዓት ነው የሚሰራው 4 ሰዓት ምናምን ጧት ሲል እስከ 4 ሰዓት ተኛና እሄዳለሁ እዛ ጸጉር ቤት ደግሞ እና በወር ምናምን ብር መስጠት ጀመረች ሴትዮ 1000 ብር ምናምን ሰጠኛለች ባለ ጸጉር ቤት ጭራሽ ማለት ነው ከዛ አንቺ ብሩን ሰብስበሽ ምን እንደምታደርጊው በዋነኛነት የቤት ኪራይ አለ የቤት ዕቃ መቀየር ጀመርኩ የቤት ዕቃ ቴሌቪዥን ገዛው አልተሻለሽም አዎ ቴሌቪዥን ገዛው አንቺ እናትሽ ማስደሰትም ታስቢ አዎ ቴሌቪዥን ገዛው እናቴ ስራ አቆም ያልኩ እናቴ ስራ አቆም ማለት ወጧን ትሰራለች በቤት እንጀራዋን ትጋግራለች ለኛ ማለት ነው ወጥ ትሰራለች በቃ እንደማንኛውም ወይዘሮ እናት አለ አይደለ ከዛ የባጃጅ ደግሞ አለብኝ ቦሬሷ የት እንትድበት ቤተክርስቲያን ሰዓት አላት ጠዋትና ማታ ይወስዳታል ኮንትራት ነው እኔ ነው የምከፍለው የእንትኑ የጸጉር ቤቷ እንትን እናቴን በነፃ ሆነ ጸጉሯን የምትታጠበው እና ያልገባን ነገር ምንድነው እናቴ ጸጉሯን ማሳደግ ጀመረች ከዛ በኋላ እናቴ ታማ ከተነሳች በኋላ ጸጉሯን ተቆርጣ አታውቅም ጥቁር ልብስ ለብሳ አታውቅም ከዛ እንደውም ግራ የገባቸው ቤት እሱ ነው እኔም ግራ ገብቶኛል አይ እንኳን ማርከኝ ብላ ነው የትልቅ ሰው አያቴ እንኳን ማርከኝ አምላኬ ብላ ነው ምናምን አዎ ተመለሰች በቃ ልቧ ተመለሰ ተመስገን አሳይቶ ሲመልሳት ተመለሰች ተብሎ በቃ ዝም ብላ ጥቁር ልብስ መልበስ አቆመች ጸጉሯ ደግሞ ሲያምር ድሮ ራሱ የድሮ ፎቶዋን ብታየው ታች ነው የጠየቃትም የለም እናትሽን የጠየቃት የለም አዎ ደስ ብሎ ጸጥር የተባለው ምንም ነገር የሆነ ነገር ሊነግሩሽ የሚመስል ምልክት የለም ዝም ነው ምንም አትናገረኝም ከዛ ወርሳለ እኔ እንደው ብር አጠራቀምኩኝና የሆነ ሰርግ እህቷ አግብታ ምናምን የወርቅ ሐብል በብድር ገዛውላት ለእናትሽ እና የሰርጉ ቀን ምናምን አረኩላት ምናምንና በቃ ይቆጨኛል ያን ማረጊ ማለት ስህተት የሰራው ይመስለኛል አሁን በቃ ራሷን ይችላልች ብላ አመነች በቃ ያን ተበደርኩኝና የቁብር ነበረ በዛ ምን ከፈትኩኝ መሰለ ጊፍት ሾፒንግ ከፈትኩ ሱ ከፈትሽ በ19 ዓመት ያው እሺ ፋሲል ግንብ ፊት ለፊት መውጫው ፈረንጆች ነጮች የሚወጡበት ጋር ጊፍት ሾፒንግ ስካርፕ ምናምን ነውና ቢዝነሱን ስሰማ እዛ የጀበና ቡና ምናምን ስንጠጣ ነው የሰማሁት ስካርፕ ምናምን የሚገዙት በ250 ብር በ70 ብር ነው ለፈረንጅ የሚሸጠው 1500 ብር 2000 ብር እንዴ እና ሌላ ስራ ምን ያደርግልኛል ከፈትኩኝ በቃ መሸጥ ጀመርኩ እዛ ያንንም ማየች ምናምን አንቺ ራስሽ ምሽጪው ዘቆመሽ አዎ ቆምኩ የክለቡ ስራ እርግፍ አድርጌ ተውኩ በቃ ምን ያደርግልኛል ሁሌ አትቆይ ማለት ሁሌም ትቆይበት ቦታ አይደለም እኮ ማለት ለገንዘብ ለማግኘት ነው አላማዬንም አረሳው የሆነ ቀን አሁንም የማርያም ነው ለምን በ21 እንደዚህ አይነት ነገር እንደሚፈጠር አላውቅም የማርያም ቀን ያመት ነው ጥር ማርያም ላይ ምን ተፈጠረ እዛው ከፋሲል ግንብ ጎን ጋለች ማርያም እዛ አዳር ማርያም እንደምትሄድ ተነግረናለች ማለት ነው ነገረች ለኔም በቤት ማያቷን ሂዳ ብላ ማታቀው ምናምን ማርያም ሊሄድ ነው እንግዲህ ሰላሙ ነው ምናምን አለች ባወጣች እና አላስተዋሉም እነሱ በቃ ሰላሙ ነገ ቡና እናፈላለን ከሰዓት ነው እሷ ቡና ጠጣ ግን አብራ ተቀመጣለች ባትጠጣ ከዛ ወጣች ሄደች እኔንም በኔ በሱቁ ጋር ያለፈችው ጸየበ በጊዜ ግቢ ወደ ቤትሽ ግቢ ራስሽን ጠብቂ ምክራ በዛችብኝ የዛን ቀን በጣም ምክራ ሰው እንዳታሚ ልጄ ሰው አትመኝ እዚህ ሳምንት 2 ሳምንት ሰው ሲቀመጥ እንትና አትበይ ምናምን በቃ ምክር በጣም አበዛችብኝ እና የሆነ ጥያቄ ጠየቀችኝ በቃ በአለማችን ላይ ትልቁ እና አስፈሪው እንስሳ ምንድነው አለች ከዛ እንዴ አንበሳ ነው ምናምን አልኳት ከዛ ሳቀችብኝ አይደለም ማለች እስቲ ሌላ ምናምን ጅብ ምናምን አልኳት ሳቀች ወደ አይ ጸያል አደግሽም እኮ ምናምን አለችኝ ማለት ነው ምንድነው ታዲያ ሌላ ምን አለ ዳይኖሰር ምናምን አልኳት ማለት ነው እቺ ዙለሽ ፓርክ ውስጥ ነሽ አንቺ አይ የምሬ ነው ማለት
ትክክል ነሽ። እንስሳ ስላለች አዎ በዓለማችን ላይ ትልቁ አውሬ ነው ያለችኝ። ትልቁ አውሬ ማን ነው ያለችኝና ዳይኖሰር ነው አልኳት። እሳት ነው የሚተፋው ዳይኖሰር ነው አስላ አይደለም ጽዬ ሰው ነው አለችኝ። እንዴ ኧረ በስመ አብ እንዴት ነው መስላት እሳት የሚተፋውን ዳይኖሰር ከምድረገጽ ያጠፋው እኮ የሰው ልጅ ነው አለችኝ። እና ትልቁ አውሬ በዚህ ምድር ሰው ነው። ሰውነቱን ካልተጠቀመው አውሬ ነው አለችኝ። እና ራስሽን ጠብቂ በጣም ሰው እንዳታምኛለች። ያልገባኝ አረ ዛሬ ደግሞ በቃ ያበደ ነው እና እንደዚህ ነው የምትኖረው። ዛሬ ደግሞ ያበደ ነው በቃ ዝም ብለሽ መጽሐፍ ብትጀምሪ እኮ አሪፍ ነው ራሱ ምናምን ብያት ምን እንደምንም ጠጣ ሄደች ማለት ነው። ከዛ ቤተክርስቲያኗን ሄደች። ጧት ትደውልልኛለች ብሎ ቢጠብቃት ከንግስ በኋላ የለችም ባጃጁ ማለት ነው። ከዛ ደወለልኝ። ቴዲ ነው የሚባለው። ቴዳ ስለው ጸጉ የለችም አልደወለችልኝም። እናትሽ እስካሁን ድረስ ጸሎት መጻፍ አልጨረሰች ይሆናል። ማት ዳዊት ነው የምትደግመው በጣም ብዙ ነው። በቃ የሌሊት ቅዳሴ ምናምን ሰዓታት ቆማ አብራ በቃ እየደገመች ነው የሚሆነው። ትደውላለች። ስራዬን 8 ሰዓት ላይ ስደውል ስለው ዲያራሉ ስልኳትም ስደውልላት ስልኳ አይሰራም። ዝግ ከሰዓት 8 ሰዓት 8 ሰዓት ድረስ ማለት እስከ 6 ሰዓት የታወቀ ነው። ታቦት ምናምን ንግስ ነው። ከዛ ሱቅ ልጅ አለች ምሰራ ልጅ አለች። ወጣው ሄድኩ አያቴ ጋር እናንተ ጋር መጣ ነው ስል አልመጣችም። በቤት አድርጌ ነው የሄድኩት። ቤትም የለችም እኮ ስል እንግዲህ ወይ አንዱ ዝክር ጠርቷት ይሆናል። ልክ ከነሱ ልወጣ ስል ደወለች ራሷ ማለት ሄሎ ምናምን ስል አንቺ እናቴ የት ሄደሽ ነው ምናምን አልኳት። አረ ጸዬ የት ነው ያለሽው? እናታትዬ ቤት ነኝ አልኳት። አይ ጥሩ ነው እንደው ጫጫታቸውን ትተው የሚሰሙኝ ከሆነ አንድ ነገር ላወራ ነበር አለችኝ። ጫጫታችሁን ትታችሁ ሰሙኛላችሁ እያለች ነው አልኩኝ። ላውድ አድርጊው ልጄ አለችኝ። እሺ ከዛ እንግዲህ ባጠባሁሽ ጡቶች ይዤሻለሁ ምንም ነገር እንዳታረጊ ምክንያቱም አንቺን አጣሻለሁ። የልቡን ርቀት አይቼዋለሁ። አባትሽ በህይወት አለ እንዴ ምናምን አሉ። በስማ በቃ ቀወጡት አክስቶቼ ምናምን። ከዛ እስኪ ስሟት ተረጋግታችሁ አለች። አያቴ ተቆጣች። መቼም አያቴ ጨከን ያለች ናት። የሆነ ነገር ሲመጣ ኮስተር ነው የምትለው። እስቲ ቁጭ በሉ ምናምን አለች። ከዛ ቁጭ አሉ። እና እንደዚህ ነው አልሞተም። እኔም መርዝ የጠጣሁት በህይወት እንዳለ ስራ ልፈልግ ይጄ እንዲህ አግኝቼው ነው። አሁን የነገርኩን ታሪክ ሙሉ ማለት ነው። ከ2 ሰዓት በላይ ነው ስልክ ያወራችን። ከ2 ሰዓት በላይ ቁጭ አርጋ ስልክ አወራችን። ባትሪ ሊዘጋ ቻርጅ ሰክተን እስክንሰማ ድረስ ማለት ነው። በቃ እና ልጄ እግዚአብሔር የተመሰገነ ይሁን ለዚህ ደረጃ በቅተሽልኛል። እኔን ወርቅ አልብሰሽኛል። ወርቁንም አንቺ ልበሽልኝ ልጅ አስቀምጬ ነው የወጣው። እኔ ዓለም በቃይ ብዬ ገዳም እየገባው ነው። አሁን ያለሁት አዲስ አበባ ነው። ትናንትም ቤተክርስቲያን እስከ ግማሽ ሌሊት የነበርኩኝ ከዛ በኋላ መኪና ይዤ ወደ አዲስ አበባ ሄድኩ። አሁንም አድሬ ስለሚመሽብኝ ነገ ዝቋላቦ አንቺን ተስዬ ወዳገኘውበት ገዳም ነው የምገባው። ከዚህ በኋላ ዓለም በቃኝ። የኖርኩትም ዓለም የበቃኝ እኔ እሱ መሞቱን ስሰማ ነበር። ዓለም የጨለመብኝ ያስጠላኝ። አሁን ግን የባሰ ጠላሁት። በቃ ማለት ሰው ይኖርበታል እንጂ ለሰው የማይሆን ቦታ ነው። በቃ ለኔ አይሆነኝም። ከዚህ በኋላስ ምን ፍለጋ ነው የምኖረው? ያኔም ወጣትነቴ ምንም አልፈለኩም እና ለዛ ነው እንደዚህ ሆንኩት። እንዲህ አርጎ ነው ያስወጣኝ። ተረጋግቼ እንኳን እናንተን ለማስረዳት አልቻልኩም፣ ለመንገር አልቻልኩም። 16 ዓመት ሙሉ ጥቁር የለበስኩለት የቆረብኩለት አንገቴ እንደፍቼ ሳት እየተቃጠልኩኝ ልጁን ያሳደግኩለት ሰውና ፍቅር በሽጉጥና በዘበኛ ያስከፈተረ ሲያስወጣኝ ምን ልበል? ታመሜም ፊቴ ላይ ምንም ላይ እጄም ላይ የነበረው ጠባሳ የተጋጋጥኩት እናንተ እንደምታስቡት ቤት ውስጥ ስወድቅ ስጋጋጥ አይደለም። ከደረጃ ተወርውሬ ስወርድ የመታኝ ነው። ስለዚህ አሁንም ልጄ እሱን ለመፈለግ እንዳትይ፣ ምክንያቱም ያጠፋሻል፣ ሊገልሽ ይችላል ምናምን ነገር አለች። በቃ ይሄን ነገር ነግራን ከዛ እኔ በቃ ሰው አልሆንኩ።
ምንም ሰው አልሆንኩም እኔ በቃ ይሄን ተናግራ እኔ አለም በቃኝ አልመለስም አንቺ መምጣት ትችያለሽ ነው ያለችኝ አንቺ የመጣሽ እኔ ማየት ትችያለሽ እኔ ግን አንቺን ለማየት መምጣት አልችልም እኔ አንቺን ለማየት መምጣት አልችልም በቃ አለም በቃኝ ብዬ ነው የምገባው መነንኩኝ አለችኝ እኔ ከዛ በኋላ ነው ስለመመነን ምናምን ያወቅኩት እኔ መነንኩኝ በቃ ምናምን አለችኝ ተዘጋችሁ በቃ ድረቅ ብዬ ነው የቀረሁት ከዛ በቃ የለችም ማለት ነው ከዚህ በኋላ ብቻውን አልኳቸው ማለት ነው እንደሞተች ይሰማኝ በጣም ማለት ህልሜ ሩቅ ነበረ ማለት በቃ እንደማንኛውም እናት ይሆናል አይደል አብራኝ እንድትኖር ነው የምፈልገው አስባል አባት የለኝም ድሮም እንደሌለኝ ነው ያወኩ ያደኩት ከዛ እህት የለኝም ወንድም የለኝም እና አንድ እናቴ ነው ባቀው ይገባ ሷም እንደዚህ ትስትል ግራ ገባኝ በማለት ቦታው ባልነበረኝ በሰዓቱ ዝም ሲጨቀኝ ዝም ብሎ ሲጨመር እና ዝም አልኩኝ በቃ አስቀመጡኝና ሱቁ ምናምን ዘጋግተውት መጡ ማለት ነው በቃ ባዶ ሆንኩኝ አስጠላኝ መጠጥ ከዛ በኋላ መጠጣት የጀመርኩት አዎ መጠጥ ከዛ በኋላ መጠጣት የጀመርኩት ምናምን በቃ አስጠላኝ እና ማራ በቃ ስራ ሰራለሁ ከሁሉም ጋር የምጠጣው ሰው አልመርጥም ቤቴም ቁልፍ የለውም ማለት ለምንድን ነው የምቆልፉ በቃ ምንም ምሳሳለት ነገርም የለኝም ስራ ተከፈተ አያገባኝም 4 ሰዓትም ተከፈተው 5 ሰዓትም በቃ ምንም አያገባኝም ማለት ለማንም ሰራው ምሶርለት ነገር ሲኖር እኮ ጥሩ ነው አንዳንዴ ማለት ነው እና እዛ የሚመላለስ ልጅ ነበር ማለት በቃ ጓደኞቹን ይዞ መጥቶ ይጠቀምልኛል እና ጫት ይቅማል ምናምን እና መጠጥ በቃ እንጠጣለን ለጉድ አብሬ ጫት ምናምን ነው የማልቀመው ከሱ ጋር እንጂ ሁሌ ነው የምጠጣው ጠዋት ጀምሮ ነው የምጠጣው ምንድን የተበሳጨሽ ለመርሳት ነው አዎ በቃ ጠጣለሁኝ ካልጠጣሁኝ ማለት ነው ብቻዬን አወራለሁ ካልጠጣው በቃ ዝም ብዬ አይ ትመጣብኛለች ቤት ቁጭ ብዬ በቃ አያታለሁ እንደዚህ ማለት ነው እና በቃ ያመማት ነው ምናምን ብለው ጸበሉ ምናምን ወሰዱኝ እኔ ያመመኝ አይደለም ማለት እሷ ብቻ ነው የማውቀው እነሱን የሚያውቁት ከ16 ዓመቴ በኋላ ነው እና በቃ ከጠጣው እንቅልፍ ይወስደኛል በደንብ ነው የምተኛው በቃ ስለ ስራው አያገባኝም ስራውም ተዘጋ አለቀ በቃ ተበልቶ ተጠጥቶ ምናምን የፈለገ ሰው እንደፈለገ እንደውም እቃ ምናምን የተወሰነ አክስቴ አወጣች ማለት እንደማይሆን ስታውቀው ልሰራ እንደማልችል እነሱ በቃ እንትን አሉና ከዛ የሆነ ጓደኛ ሆነን የወንድ ጓደኛ ያስኩ ማለት ከሱ ጋር የመጀመሪያ እሱ ነው ጓደኛ ያስኩኝ ምናምን ከዛ አመመው እና እሱ ሌክቸር ነው እድሜ ምንም ይበልጠኛል ሌክቸር ነው ጎንደር ዩኒቨርሲቲ ሆስፒታል ሌክቸር ነውና ቤተሰቦቹ በመምህር ልጅ ነው ምናምን የተከበሩ ናቸው ጫት እንደሚቅም ምናምን አያውቁም እና ታመመና እነሱ ጋር እንትን ሊል ሲል ሰሙ ይሄ ጫት ምናምን እንደሚቅም ማለት ነው በቃ አባትየው ገለዋለሁ ምናምን አለ ከዛ እኔ ተከራየውበት ቤት ውስጥ ገባ ማለት ነው ልጁ ታሟላ ኪንታሮት ታሟል ከዛ እሱ ምናምን ነገር የሚይቃ ሳይቀር እየተሸጠ ማለት ነው ማስታመም ጀመርኩ ከሱ ጋር ጓደኛ ሆኜ ማለት ነው ከዛ አስታመምኩት በደንብ ከዛ ተሻለው ዞሮ በቃ ቃም ተሸጠ ምንም ማለት እሱ ታሞ ተሻለው ጠፋኝ በቃ ይጠፋኝ ጀመረ በቃ እጄ ላይ ያለው ሳንቲም ምንም እቃው ምናምን ሲያልቅ የለም ልጁ ቤቱን ደግሞ ለቅቅ ያለው የናቴን 700 ብር መክፈል ስለማልችል ከናቴ ጋር የነበርኩበትን ለቅቄ ይሄ ኮርኒስ የሌለው ቤት አለ አይደል ኮርኒስ የሌለው በእንትን ብቻ ቆርቆሮ ብቻ የሆነ ረጅም ቤት ዝም ብሎ ጭቃ ቤት ገብቻለሁ እዛ ከዳነ በኋላ ሄደ አዎ ሄደ ስለዚህ አንቺ ቤቱን ለቀሽ ሌላ ቦታ ጭቃ ቤት መኖር ጀመርሽ እዛች ጭቃ ቤቱ ቃውሩ ልሽጣን ጭቃ ቤት ውስጥ ሁሉ አብሮኝ ነበር አብሮኝ ገብቶ ነበር ሲሻለው ነው የጠፋው ስራውን ሲጀምር ማለት ነው እና ቆንጆ በ30 በ40 ነው የሚከፈለው ሺዎች ቆንጆ ብር ነው የሚያገኘው ከዛ የለም ግራ ገባኝ ከዛ ሰው የሚያቅም ሴት ጓደኛ ምናምን እና ብር ከሌለሽ እኮ ማንንም አይወድሽም ምናምን አለ ከዛ በቃ እሱ እንዲወደኝ የሆነች ታሪክ የምትባል ጎረቤት አይደዛ ድሮ ቤት ማቃታለች
እሷ ልብስ ከዱባይ ምናምን ታመጣለች መሸጥ ጀመርኩ በሻንጣ ይዝና ሽቶች ምናምን ዞራለሁ በየካፌው ምናምን እየዞርኩኝ መሸጥ ጀመርኩ ማለት ነው ምክንያቱም ሳንቲም ከስለሌለሽ ነው ምናምን ነገር ሲሉኝ ማለት ነው እኮ እንዳይሄድ ነው አው ከዛ እንዳሉት መገናኘት ጀመረን ማለት ነው ቢያንስ ጸጉሬ ምናምን ታጥቤ መሄድ ጀመርኩ ገባ ቢያንስ ቀዳዳ ልብስ አላረግም የተወሰነ የሆነ ነገር ማድረግ ጀመርኩ እና መገናኘት ጀመርን እና አንዳንዴ ይጠፋኛል ከዛ ሲጠፋኝ የሆነ ቀን ሄድኩ እዛ መጠጥ ቤት የማይጠፋበት መጠጥ ቤት ሁሌ ሄድኩኝ ልክ እዛ ገባሁ ሰላም አሉኝ ሁሉም ያቆኛል አንድ ቢራ አስከፍቼ ቁጭ እንዳልኩኝ መጣች አስተዋውቆኛል እዛ ሴተኛ ዳሪነት ነው የምትሰራው መጣችና ሰላም አለችኝ እንዴት ነሽ ጠፋ ምን ሆኖ ምናምን ነገር አለችኝ ማለት ነው ስትለኝ አሁንም እኮ ጠፋብኝ ለአዚ ይኖራል ብዬ ነበር የመጣሁት ስላት አትቀልዱ እህትና ወንድም አለችኝ ማለት ስላት ንገሪው ለወንድምሽ ካልሆነ ብር ካያሽም አንቺ ክፈይኝ የአራት ቀን አዳር አለበት አለችኝ ማለት ነው የአራት ቀን አዳር አለበት የምን አዳር ምናምን እኔ ደግሞ አልጋ ነው የመሰለኝ ማለት አሁንም ድረስ እንደዚህ ነገሮች አይዞሩልኝም ማለት ቶሎ ተንኮል አላስብም እድገቴ ይመስለኛል እናቴም ቶሎ ተንኮል አታስብም በቃ አሁን ቶሎ ብዬ እንትን አላስብም ምን አልጋ ያዘለ ምን ያድራል ቤት አይመጣም እንዴ ምን ሆኖ ነው ግን ያሟላ ቆይ ምናምን ብዬ በተንስር ካለኝ ልደውልለት እንትን ስል የምን አልጋ ነው የምታወሪው የኔ ከኔ ጋር ያደረበት የአራት ቀን ያዳር ብር አለበት ከዛ ስንት ብር ነው ያልኳት ከዛ 1000 ብር አለችኝ ማለት 300 ብር ይዤ ነበር በቃ ከቢራው ጋር የተረፈውን እንጂ ብያት ወጣሁ ምን እላታለሁ ወጣሁኝ በቃ ማታ ነበርና በቃ በጣም አለቀስኩ ማለት መሀል አስፓልት ላይ ተንበርክኬ አለቀስኩኝ ወደ ላይ ወደ ሰማይ ነው ያዩት እኔ በቃ ከዛ መሀል አስፓልት ላይ ነበር ወደ ባጃጅ መቶ ቆመ እየሄደ ነበር ከዛ ወደ ዳር አወጣኝ እና ሄደ ከዛ ተመልሶ መጣ ምንሽ ነው አለኝ ምንም አልኩት ነገር ይስለኝ አይደረኝ አልኩት ከዛ የት ነው ቤትሽ ላድርስሽ አለኝ እዛ ማለት ነው አሻልኩኝ ሄድኩኝ አደረሰኝ ከዛ ወጥቼ በቃ በር አልገባሁም ጂቢ ጮሃል ምናምን ቁጭ ብዬ አደርኩኝ በሩ ጋር አደርኩኝ የራሴ ቤት በር ላይ በቃ ቁጭ ብዬ አደርኩኝ እንቅልፍ እንዴት ይወሰደኝ በቃ ግራ ገባኝ ከዛ ጧት ደወልኩለት ከዛ አንተ እንዴት እንደዚህ ምናምን አልኩት ጆሮዬ ላይ ዘጋው አልመለሰልኝ ጆሮዬ ላይ ዘጋብ ከዛ ጎረቤት ሄድኩኝ መሰላል ለመንኩኝ ራሴን ላጠፋ ማለት ነው ከዛ ጎረቤት ቤት ሄድኩኝ መሰላል ጠየቅኳቸው ሰጡኝ ከዛ መሰላል ልጅ ፊቴ አይኔ ምናምን አብጣል ያለቀስኩ ምናምን ለምንሽ ነው ሲሉኝ በዘዘፍ ያልሰቀል ነው ለትሪ ምናምን ስቃይ ነው ብያቸዋለሁ ለትሪ በቁመቷ ልክ አሰቅልም እንዴ ምናምን ይባባላሉ ስመጣ አረ ፊቷ ልክ አይደለም እቺ ልጅ የሆነ ነገሩን እንዳይሆን ይግባባል እሱዛ ደውለው ነገሩት አረ ሂዱ ወይ ያዟት ወይ ለፖሊስ ደውሉ ምናምን ነገር አለ እና እዛው አካባቢ ነበር መሰለኝ በፍጥነት ነው የመጣው በፍጥነት መጡ ምናምን እኔ ወጣሁኝ ምናምን ገመዴን ምናምን እንትን እያልኩኝ ጣሪያው ጋር ሰቀልኩ ገመዴን ምናምን ከዛ ውሃ የተደፋ ምናምን ነበር ወደ ላይ ብሎኝም ነበር ማታ ስመለስ ከዛ አሞኝ ነበር እና የዛ ምናምን እዛ ላይ ነበር ያረኩት መሰላሉ ለካ መሰላሉ ተንጋዶ ጥሎኛል እና ራሴን አላቅም መሰላሉ አንሸራቶ ጣለሽ እና ራሴን አላቅም እግሬ ምናምን መቶኝ እዚህ ጋር ቢስማሩ ይቆፍሮኝ አይከው ቆፍሮኝ እዚህ ጋር ምናምን ወድቄያለሁ ከዛ ፖሊስ ምናምን ጠርተው በሩ ተከፈተ ሲከፈት እኔ እንደዛ ሆኛለሁ ከዛ ይዞኝ ምናምን ፖሊሶች የፖሊስ መኪና ይዘው አይደል እንትሩ ላይ አስተኝተውኝ ከኋላ ያለው ላይ ይዘውኝ ሲወጡ ዘመድ ምናምን ማነው ቤተሰቧ ምናምን ነገር ሲባል ቆሟል አሉ እና ዘመዷ ማነው ቤተሰቧ ምናምን ሲባል እሱ ጓደኛዋ ነው ምናምን ሲሉ ጎረቤት አረ ሃይ ሰላምታን ያለን አንተዋወቅ ምናምን አለኛሉ እኔ አላስታውስ ምናምን ማለት ሞታለች ብሎ ነው ምናምን አለ
ከዛ በኋላ ሆስፒታል ቤተሰቦቼ እንደፈረደባቸው የእናቴ ቤተሰቦች መጡ። እነሱ ቤት ወሰዱኝ። ታየው በቃ አንድ ግሉኮስ ጨረስኩ። ሄድኩኝ ወደዛ ደህና ሆንኩኝ። ራሴም ጋር ምናምን ተመቷል። ምት ነው ቅጥቅጥ ነው ምናምን ተባለ። ሄድኩኝ። ጎንደር አስጠላኝ መኖር ጭራሽ እና አዲስ አበባ በቃ ልመለሳለሁ። አዲስ አበባ ፈራው ነበር ገባ። በልጅነቴ የወጣሁት እናቴ እንደዛው ነው የወጣችው። በቃ ማለት በአባቴም የተነሳ አዲስ አበባ መጥቻው ማን ሰው ጋር እኖራለሁ ብዬ ነው የማስበው ምናምን ምን አይነት ኑሮ ነው እኔ የምኖረው አዲስ አበባ ሄጄ ብዬ ፈራው ነበር። አዲስ አበባ በቃ አዲስ አበባ ልሄድ ብዬ ይሄ ቃጤራ መኪና ውስጥ ሰው ምናምን አገናኘኝ ገባሁ። ጎንደር መኖር የነበረሽ ለምንድን ነው? እዛ ያተሻሉ እዛ የተሻለ አይሆንም ነበር ወይስ ይሄ ትውስታው ስላለብሽ ነው? አይ ትውስታው ብቻ አይደለም። አንደኛ የልጁ ራሱ እዛ መኖር ማለት ነው በቃ አስጠላኝ። ሁለተኛ ማለት ነው አያቶቼም አክስቶቼም ነግሬያለሁ ከጂኦግራፊ ነው የሚኖሩት። ማንንም ላይ ሸክም መሆን አልፈልግ። ከድሮም የመጣሁበት መንገድ እንደዛ አይደለም። ሲኖረኝ ያደርጋለሁ እንጂ ሰው እንዲያደርግልኝ አልፈልግም። በቃ እንደዚህ አይነት ባህሪ ያለኝ ሰው ፊት ባልቀርብ ሰው እንትን ባል ደስ ይለኛል እና በቃ በጣም ነው እንትን የምለው አስጠላኝ። በቃ ገባ በቃ እዛው አዲስ አበባ ሂጄ በቃ ምናምን አልኩኝ። የቃጤራ መኪና አገኘሁ። ስራው ነው ለምጄዋለሁ። ወይ ጭፈራ ቤቱንም ስራ ሊሆን ሰራለሁ ወይ ዛይቼ ምናምን እሺ አለ አገናኘኝ። ለአያቴ እንዳትነግራት አትልከኝም መንገድ ከጀመርኩ በኋላ ደውላታለሁ ብዬ ነገርኳቸው። ማታ ከተነሳ በኋላ መስከረም ላይ መጣሁ ማለት ነው ወደ አዲስ አበባ። ወደ አዲስ አበባ መጣሁ። ቤት ተከራየሁ። ቤት ከመከራየቴ በፊት ያጎቴ ጓደኛ የምናውቀው ነበረ ትልቅ ሰው እሱ ቤት አረፍኩኝ። አጎቶቼ ቤት ከመሄድ እነሱ ፊት ከማይ ብዬ እዛ ሄድኩኝ። ገባው መስተንግዶ እዛው ፊት ለፊት ታሪክ የሚባል ሆቴል ገባው። የቀን መስተንግዶ ስጋ ቤት ስርዓት ያለው ከዛ እየሰራው ምናምን 10 ምናምን ቀንም አልሆነኝም። የሆነ ቀን ከተኛውበት መጥቶ ወጣብኝ ሊደፍረኝ ማለት ነው። ከተኛውበት ሌሊት ለካ ቤቱ ስለሆነ ቁልፍ አለው እሱ ሌላም ቁልፍ መግቢያ ማለት ነው። እኔ ቆልፌ ነው የተኛሁት ሀገር ሰላም ብዬ። ከዛ ምን ሆነ ነው አልኩ። ቀወጥኩት። ምን ሆነ ነው ተነስልኝ እንዴ ምናምን ነገር አልኩት። ትልቅ ሰውዬ ነው ገፋውት። ገፍትሬው ምናምን ተነሳው። ከዛ ቆምን ምናምን እና የሆነ ኃይለኛ ባህሪ አለኝ ማለት እንግዲህ እስከምሞት እንትን እላለሁ ዝም ብዬ ማለት ወይ ሴት ነኝ ምናምን ብዬ አልጮህም። የሆነ እንትን ሞከራለሁ። ከዛ እንዴ ምናምን አልኩ። ያመሃል እንዴ ምናምን እናንቺ ራሱ ያምሻል እንዴ ምናምን አለኝ። እና ዝም ብለሽ ልትኖሪ ነው እንዴ እና ነይ ብዬ ሳስገባሽ ሴት የሌለበት ቤት አንተ አግብቶ እኮ 2 ልጆች አሉት። በቃ አፈርኩ። ነገውን ቤት የለቀሽም ትወጫለኝ። እሱ ነው የበላይ ሆኖ የጮኸው ማለት ነው። እዛ ታሪክ ሆቴል ጋር ምናምን እንትን ስል ታውቂያት ነበረ ማለት ነው። ስዘፍን ምናምን ሰምታኛ ስትሄድ ዘፈን በስማም በጣም ነው የምወደው ምናምን ብላ ተዋውቀን ትግስት ነው የምትባለው እና ዲሲ ነው የምትኖረውና ለረፍት መጣ እዚህ አግኝታሽ ነው ለረፍት መጣ እዚህ አግኝታኝና ለሷ ሚስኮል አረኩላት። አላለቀስኩም እንበይም አልመጣም። አግኝታኝ ሄዳ ነበር ሚስኮል አረኩላት። ነገርኳት እንዲህ ሆንኩኝ እኮ አልኳት። ከዛ በፊት ያለውን ታሪኬን ነግሬያት አያቶቼን በስልክ ተዋውቃ ምናምን ነው የሄደችው። ስነግራት በስማም ምናምን አለች። እኔ በቃ ለሹፌሬ ቤት ደውዬ ገንዘብ እንዲያስገቡልሽ አደርጋለሁ፣ ቤት ተከራይተሽ ውጪ እኔ ብር ልክልሻለሁ አለች። እግዚአብሔር ይስጣት ቤት ተከራየሁኝ። ከዛ በኋላ ሙዚቃውን ለመስራት ያልሞከርኩበት ቦታ የለም። ግን በቃ ሴትነትን ይፈልጉታል። ወይም ደግሞ ቆንጆ አይፎን ስልክ መያዝ አለበት፣ ትልቅ መቀመጫ ሊኖር ይገባል። ሙዚቃ ለምሳሌ ወይም ደግሞ ከፕሮሞተሩ ወይ ከባንድ ሊደሩ ጋር የጾታ ግንኙነት ማድረግ አለበት። በጣም በሙዚቃው ተስፋ ስለቆረጥኩ ነው በቃ እንደዚህ አይነት ወሬ ማወራው ማለት ነው። እውነቱን ማወራው በቃ በጣም ተስፋ ስለቆረጥኩኝ ማለት ነው። እና አንቺ ሞባይል የለሽም? አይፎን የለኝም። ሂውማኔር ምገዛበት ብር የለኝም። ለቤት ኪራይ እኮ እየነገርኩ ነው። ሰው ረድቶኝ ቤት እየተከራየው ባሊና ስቶቭ የሚያቆይ ሰዎች እየገዙልኝ እኮ ነው ያሉት። እንኳን ሂውማኔር ምገዛበት ገንዘብ ሊኖረኝ እንኳን እንደምትይኝ ሰውነቴም እንደውም ተመስገን አሁን ትንሽ ይሻላል እንጂ እጄ ነበረች እኔ እግዚአብሔርን እና በጣም ከባድ ነበር። የምሬን ነው። እሺ
እና በቃ ምንም እንትን መቀየር አልቻልኩም። ትሞክራለሽ ግን አንቺ? እሞክራለሁ ማልሄድበት የለም። ከዛ ሰው ዋው ይላል። ሰው ይመቸዋል እኮ ኦዲየንሱ፣ ሙዚቀኛው ግን አይፈልግም። ከግል ጥቅሙ ጋር ካልተገናኘ ወይ እሱ እንደሚፈልገው ካልተጠቀመበት እና እየሞከርኩኝ 2-3 ቀን አዘፈኑ። በአራተኛው ቀን ነው ምናምን በአራተኛው ሳምንት ማለት ነው እሑድ አይደለም በአራተኛው ሳምንት ምናምን እቃ እናስቀምጥና ሌላ ክለብ ስራ አለ ብሎኝ እቃ ምናምን ይዘው እየሄድን ራይድ ውስጥ ወደ ሌላ ቦታ ነው፣ ጨለማ ቦታ ነው ማለት ክለብ አትላስ ወይ ቦሌ ለቦሌ ነው የምትሄደው እንጂ ውስጥ ነው ሰፈር ውስጥ ክለብ የለም መቼም። እሺ ከዛንት ይሄ 24 ውስጥ ለውስጥ ይወስደኛል። ከዛ አየሁኝ ከመገናኛ እንዲመታጠፊያው አይቼዋለሁኝ፣ እንደዚህ ውሃና ፍሳሽ ነው የሚለው አይቼዋለሁ። እንዴት ነው የሚወስደኝ? ከዛ ግራ ገባኝ። በኋላ ላይ እንደዚህ አንቆ ምናምን በግድ ሊስመኝ ማለት ነው። ራይዱ ሹፌሩ ለካ ጓደኛው ነው። ከዛ በጣም እንትን አልኩ፣ ጮኩኝ ምናምን መታሁት። አዎ ማለት እንደዚህ እንትን ማለት በጣም የሆነ ነገር ከመጣ ቅድም ዝም አይደለም ብያለሁ። በቃ የሆነ እስከምሞት ድረስ እሄዳለሁ። እግዚአብሔር ይመስገንም በዛም ባህሪዬ ነው ትንሽ ተርፍ ያለው እስካሁን ቶሎ እጅ ሰጥቼ ምናምን ዞር አለ ድርቅ ነው። ከዛ ሁለቴ መታሁት ማለት ነው። ፊቱን ደማ። ከዛ እንዴ ምናምን አለ። ከዛ ራይዱ ቦርሳዬን ቀማኝና በሩን ይሄኛው ከፈተው። ከዛ ወረወሩኝ ማለት ነው። መኪናው እየሄደ ነው የወረወሩኝ እና ጉልበቴ ምናምን ተጋግጦ ነበር እዚህ ጋር ምናምን የሆነ ነገር ይታይካል አይከው ይሄ ጉልበቴ እንደተ ሙሙት ብሎ ነበር። የምታውቁ ሰው ነው አራሽ ነው ዲያው። ከዛ ጭራሽ ያስፈራራኛል በማግስቱ ማለት ነው። ከዛ ጭራሽ በቃ እንዳልሰራ ጠመመብኝ። ያቺም ስራ ሆኖ አቆምኩ ማለት ታዋቂ ሰዎች ናቸው እኮ አሁን ማወራ ሰዎች እኮ በቴሌቪዥን ሁሉ ቋሚ ስርጭት ላይ የሚታይ ልጅ ነው እንደዚህ የሚያደርገውና በጣም ይደብራል። በቃ ያ ሁሉም አለፈ። ከዛ በኋላ በቃ ላፍቶ የቤት ኪራይ ከፍሎ መኖሩ አይታሰብም። እሷም የላከችኝልኝ ጨረስኳት። ሐኪም ቤት ምናምን በስነ ስርዓት እየሄድኩ ማለት ነው። ምንም ማድረግ አልቻልኩም። ከዛ እዛ መስተንግዶ እንደጀመርኩኝ ያወኳት አስተናጋጅ ነበረች። ትደውልልኛለች፣ መጣም ጠይቃኛለች። አሞኝ እኔ እኮ አሁን የቤት ኪራይ የምከፍለውም የለኝም እንዴት ላድርግ አልኳት። የምበለውም የለኝም አልተሻለኝም፣ የት ልሁን ስላት እኔ ጋር ነው ያለችኝ። በቃ ዝም ብለሽ ብዙ ቀን የለሽም አይደል አለችኝ። እንዴ ቤት መጠሻ አይተሽው የለ በቃ እሱ ነው ከሆነማ ባንድ ዝም ብለሽ ራይድ ጫኙና እኔ ራይዱን ከፍላለሁ እኔ ጋር ነው እስኪሻልሽ እኔ ጋር ትሆኛለሽ። የት ነው? ገርጂ አሁን የምኖርበት ሰፈር ቃል ትባላለች። እግዚአብሔር ይስጣት በዚህ አጋጣሚ እሷ ቤት አረገችኝ። ፍራሼ ምን እንጂ እሷ ቤት ገባሁ። በቃ እሷ ስራዋን ትሄዳለች መስተንግዶ 5 ሰዓት ነው የምትመለስ ወደ ቤቷ። ምግብ ምናምን እኔ ቤት ሰርቼ እጠብቃለሁኝ። ያን አደርጋለሁ። ትቆጣኛለች እሷ ራሱ ለምን ብላ። ከዛ እንደዚህ እያልኩኝ ቆየሁኝ። ከእናትሽ ጋርስ አልተገናኛችሁም? ከዛ በኋላ ነው ተገናኝተናል። ከእናቴን ያገኘኋት ከእንትን በኋላ ነው። ይሄ ጦርነት ምናምን መጣ ከመባሉ በፊት ሳንቲም ጠርቀምቀም አድርጌ ሂጅ አየኋት። እሺ እና በቃ አየኋት። ቆብ አድርጋለች። ሞለክሴ ሆና አገኘኋት። እና አሁን ዝቋላቦ ሞለክሴ ናት። ሴቶች ገዳም ነው የምትኖረው። አለቀሰች። በቃ ስታየኝ ምናምን አለቀሰች። እኔም የሚያስፈልጋታል ብዬ ያሰብኩትን ነገር ይሄ ጋቢ፣ ተቀያሪ የመቁረቢያ ልብስ፣ ጫማ በጣም ብርድ ስላለ ካልሲ ምናምንና እኔ ደግሞ የገና ካልሲዎች አሉ አይደለ ውድ የሚሸጡ 600 800 እነሱን ምናምን 10 ገዛውላት ምናምን። ቅባት ጸጉሯ ያለ መስለኝ ለካ ጸጉሯን ተላጭታ ቆብ ደፍታለች፣ ሞልኩታለች። አላቅም እዚህ ወገቧ ላይ ሁሉ ብረት አድርጋ ምናምን በቃ በጣም ሁሉ ሰው ማለት እኔ አንቺ እንደዚህ ምናምን ብያወራታለሁና ደረግጣለሁ። ከዛ እዛ ማለት ምክንያቱም ሁሉ ሰው ማሆይ ምናምን ነው የሚላት። በቃ እንዴት አጎንብሰው ሰላም እንደሚሏትና ያ ነገር ደስ ይላል። ግን አታሷሸኝ ማለት ነው። እንደ ሁሉም ሰው አሁን እኔ ቀናለሁ ሰው ሳይ ማለት ምን ስታይ ኢቭን ቲክቶክ ላይ ራሱ ሳይ ለእናቴ ምናምን ብለው ስጦታ ሲሰጡ ምናምን ቀናለሁ ማለት አብራኝ እንድትሆን እፈልጋለሁኝ። ትንሽዬም ቢሆን ሰርቼ ራሱ ስኬት ያየሁት ከሷ ጋር ነው ማለት ተስፋዬ ነበረች ለኔና እቀናለሁ የምር። እስቲንም ዛሬ ማዘሯን እንደዚህ ምናምን ብለው
እንደዛ አልችልም ብለ ይገባ ይፍን ማስበው ማለት ነው ብትሞት እንኳን እዚህ ጋር ተቀበረችው ነው የሚሉኝ እንጂ እናቴ ብዬ በሳቱ እንኳን መቀበል አልችልም ካለችበት ሁኔታ አንፃርና በጣም ነው የሚከፋኝ ማለት ነው። በቃ ማለት ታያለህ እኮ ሰው ለፍቶ ምናምን ለእናቴ ቤት ገዝቼ ለእናቴ እንትን ምናምን ልብስ ገዝተንላት እንትን ምናምን ሲሉ እና በጣም ነው የምቀረው። አይዞሽ ጸገነት ጎበዝ ነሽ። ይሄ ሁሉ ነገር ተሸክሞ እዚህ መድረስ ቀላል አይደለም። እናትሽ በጣም የሚያሳዝን ነገር ነው የደረሰባቸው። በጣም የሚያሳዝን ከአእምሮ በላይ የሆነ ነገር ነው የደረሰባቸው። ከዛ አንቺ ደግሞ በልጅነት አእምሮሽ የሆነው ነገር በጣም ከባድ ነገር ነው። እናትሽም እንግዲህ ትክክለኛ ውሳኔ ወሰኑት ብዬ ነው የማስበው። ከዚህ በኋላ ያ ሁላ ከሆነ በኋላ በቃ ወደ አምላካቸው ከመጠጋት ውጪ ሌላ ምርጫ አልነበራቸውምና እንግዲህ እናትሽ ይሄን ወስነዋል። የእናትሽ ውሳኔ ነው። የሚቀጥለው እንግዲህ ያንቺ መበርታት ነው። ከዚህ በኋላ ወደ አምላክሽ ተጠግተሽ እየጸለይሽ በርትተሽ አምላክሽን ይዘሽ ቀጣይ ህይወትሽ የተስተካከለ እንዲሁም መበርታት አለብሽ። ቅድም ያልሽው ነገር አለ አይደል? ደክሞኛል ያልሽው በቃ እንደዚህ እኮ ነው ዓለም ላይ የሚሆን አይገርም። ስለዚህ ዓለም በቃ በተለያየ መንገድ ዓለምና ዳቢሎስ አንድ ላይ ተባብረው ዳቢሎስ የሰራው ህይወት ዓለም አለ ተባብረው የሰው ልጅ ማዳከም ነው። ከዛ በቃ በቃኝ ሰለቸኝ አልቻልኩም ብሎ እግዚአብሔር ካዘጋጀለት መልካም ነገር እንዲዘገይ እንዲቀር መንገድ እንዲስት ማድረግ ነውና ምንም እንዳትጠራጠሪ። እዚህ ምድር ላይ ከሁሉም በላይ የሚወድሽ አምላክ አለሽ። ግን በቃ ይሄ ነገር ሆኗል። ከዛ አትርፎ ደግሞ እዚህ አድርሶሻል። የዛን ቀን መሰላሉ ባይንሸራተት ብለሽ አስቢ። አሁን አንቺ በቃ ህይወት እኮ እዛ ጋር አብቅቶ ነበር አይደል? ስለዚህ እግዚአብሔር እንድትተርፍ ይፈልጋል። ይሄንን ምስክርነት እንድትሰጭ ይፈልጋልና ስለዚህ አይዞሽ። ከዚህ በኋላ ያለው ህይወት የተስተካከለ እንደሚሆን እኔ አምናለሁ። ቅድም እየነገርሽኝ ነበር ጸልዬን የመጣሁት ዛሬ ብለሻል አይደል? አዎ ጸልዬን የመጣሁት። ምን ብለሽ ጸለይሽ? ሁሉ ነገሬን ማርያም ቤተክርስቲያን ነው ሳሊተ ምሕረት እና ሁሉ ነገሬን አንቺ ታውቂያለሽ። አንቺ ከፊቴ ሂጂ እስከዛሬ የነበረው ያጋጠመኝን ነገር እንደ እድል ሳይሆን እንዳጋጣሚ አድርጊልኝ፣ እድሌን አሳምሪው ብዬ ነው የመጣሁት እና የዛሬው ጥለሽ እመጣለሁ ብዬ መጣሁ። ማለት እንዴት ውስጥ ያለው ነገር ታውቃለች እሷ ገባ። አሁን ከወራው በላይ ውስጥ የሚተራመሰውን ነገር ውስጤን ታውቃለች። ስለዚህ እሷ ራሷ ፈልገው ታርቅ ብዬ ነው የመጣሁ። አይዞሽ ጥሩ። እንግዲህ ጸሎት ማድረግሽ በጣም አሪፍ ነው። ያሰብሽው ነገር እንደሚሳካ ምንም ጥርጥር የለኝም። አንዱ የምትችይው ሙያ ፀጉር መስራት ነው አይደል? አዎ። ስለዚህ ያን ፀጉር መስራት ከትንሽ መጀመር ይቻላል። አዎ። ከሆነም ፀጉር ቤት ያላችሁ ሰዎች ቢደውሉልሽ ከነሱ ጋር ብትጀምሪ፣ ዛሬ ታሪክሽን ስትናገሪ ልባቸው የተነካ ሰዎች ደግሞ ተባብረው በትንሹ ፀጉር ቤት እንድትጀምሪ ቢደረግ ህይወትሽን እያስተካከልሽ መሄድ ትችላለሽ ብዬ አስባለሁ። በደንብ ጸሎትሽ ሰምሮ ደግሞ እንግዲህ ጥላውን ይዘሽ በወሩ ሳሊተ ምሕረት እንደምትሄጂ እርግጠኛ ነኝ። እንግዲህ ስልክሽን እዚህ ጋር እናስቀምጣለን፣ አካውንትሽን እዚህ ጋር እናስቀምጣለን። እንደ እግዚአብሔር ፍቃድ የኔ እምነት የሚሆነው እንደው ሌላውን ነገር በሙሉ ትጉት አድርገሽ ወደ እግዚአብሔር ተመልሰሽ እየጸለይሽ ፀጉር ቤትሽን ከፍተሽ በርትተሽ ቀጥለሽ ትልቅ ቦታ ደርሰሽ ትዳር መስርተሽ ልጆች ወልደሽ እምናይሽ እንደሚሆን ጸሎቴም ነው እምነቴም ነው። ለምን ዛሬ ታሪክሽን ሰማነው አይደል? እንደዚህ እኮ ነበረች እኮ ዓለም እኮ ተስፋ አስቆርጧት ነበረ፣ እንደዚህ አድርጓት ነበር፣ ግን እግዚአብሔር ደርሶላት ከዛ ሁሉ ወጣ ተብሎ ለትውልድ ፊት ሁሉ የምትታይ እንደምትሆኚ ምንም ጥርጥር የለም። አንቺም በዛ መንገድ መበርታት አለብሽ። ከዚህ በኋላ እንመካከራለን። ስለዚህ አይዞሽ፣ በርቺ፣ እግዚአብሔር ካንቺ ጋር ይሁን። በጣም ከባድ ታሪክ ነው እረዳለሁኝ። ታሪኩን መስማትና ማስተላለፍ ስላለብን ተቋቁመን ያልፈናል። በየማሉ እያለቀሽ ነበር፣ ግን ደግሞ እሱ መውጣት ስለነበረበት የታሪኩ አካል ስለሆነ ማቆም አልቻለም። እንግዲህ እያለቀሽን ቢሆን ታሪኩን መቀጠል ነበረብን። በአጠቃላይ ከባድ ቢሆንም ግን እዚህ ድረስ ተገኝተሽ የእናትሽንም ያንቺንም ታሪክ ስላካፈልሽን በጣም አመሰግናለሁ። እግዚአብሔር ካንቺ ጋር ይሁን። ቴንኪው። እሺ እኔም አመሰግናለሁ።
አይዞሽ